ሰላም ስናወራ አሁን ላለንበት ችግር ምክንያት ሆነዋል ወይም ህዝብ ምክንያት ናቸው ብሎ የሚያስባቸው ታሳቢ ችግሮችን በመፍታት ረገድ በመወያየት ረገድ በተለይ በካርድ ከመረጣችሁት መንግስት ጋር የስክነት የታማኝነት የታጋሽነት ችግሮች ነበሩብን። ህዝብ እንደ ህዝብ ችግርን ከስሩ ችግሩ ቅርንጫፍ ላይ ሳይሆን ከስረ መሰረቱ ነገረ መነሻውን የሚመረምር የሰከነ መንገድ የሚያሳይ የሃይማኖት አባት መሪ ከሌለው አጠቃላይ የብልጽግና ጉዞ አጠቃላይ የማህበረሰብ ጉዞና እድገቱ አዙሪት ውስጥና ውድቀት ውስጥ የእድገት ምልሰት የኋላ ምልሰትን የሚያጋጥም ችግር ይገጥመዋል። ፍኖተ ሰላምና አካባቢው ጎጃም በድምሩ እንደነዚህ አይነቶች ችግርን ሰከን ብሎ ከስሩ ከመመርመር ከመፈተሽ ችግርን የሚያሻግሩት ትልልቆቹ ሰዎች የማህበረሰብን አስተሳሰብ አመለካከት ማህበረሰብ እንደ ማህበረሰብ ሲሳሳት መሪዎቹ አብሪ ኮከቦቹ አይሆንም ባዮቹ ጭምር በዚያ ችግር ውስጥ አልፎ አልፎ የገቡ የነበረ በመሆኑ ስክነትና አስተውሎት ችግር የነበረ ያጋጠመ የነበረ በመሆኑ እንደ ክልል የገባንበት ችግር እያፈስነው ያለነው የግጭት ትሩፋት ውጤቱ ነገን የሚያመሳቃቅል ነገ ህዝብ በተስፋ ነገ ህዝብ ከሌሎች የኢትዮጵያ ብሔር ብሔረሰቦች ጋር ተዋዶ ተፋቅሮ ተቃቅፎና በተለይ ደግሞ አማራ የሚታወቅበትን የህብረ ብሔራዊ አንድነትና የወንድማማችነት ጉዳዮችን እና ታሪካዊ ቦታውን በመያዝ ረገድ ተጠየቅ ውስጥ የገቡበት ጊዜ ላይ እንገኛለን። ስለሆነም ስለ ሰላም ግንባታ ላይ ስንወያይ ምን አይነት ኃላፊነት እንደ ህዝብ ምን አይነት ስክነት እንደ ህዝብ ምን አይነት አስተውሎትና ምን አይነት ጥበብ ብልሃት እንደ ህዝብ ይጠበቅብናል የሚለውን ከልብ መምከር መመካከርና መደማመጥ ያስፈልጋል። ጉድለት የነበሩት እነዚህ ሶስቱ ጉዳዮች ስለነበሩ የመምከር የመከባበር እና የመደማመጥ ችግር የነበረ በመሆኑ ተስማምተን ተማምለን የናነውን በሰላም የመኖር ጸጋና ሀብታችንን ለመመለስ እየወሰደብን ያለው ጊዜና እየወሰደብን ያለው ሀብት ስሌቱ ሲሰላ ኪሳራው ከፍ ያለ ሆኗል። የእሴትና የባህል መሸርሸር እዚህ ክልል ላይ ያጋጥሟል። የእሴትም የባህልም መሸርሸር ትውልዱ አማራ በሚታወቅበት እሴት አማራ በሚታወቅበት ባህል እንዲኖር ከማድረግና አማራን ሌሎች የሚያውቁበት አማራን ራሱ አማራ ከሚያውቁበት ባህል ያፈነገጠ ችግር ተከስቷል። የሰው ሕይወት ተቀጥፏል። ከዛም ከዚህም በሰው ሕይወት መቀጠፍ ውስጥ ታማኝነት አልነበረም፣ መካካድ ነበረ። ለሀገር በቀል የግጭት መፍቻ መንገዶች እውቅና ነፍገናል። እውቅና መንፈግ ብቻ ሳይሆን በአደባባይ አዋርደናቸዋል። ሽማግሌን አንበርክከን ገርፈናል። ሽማግሌን ገለናል። የሃይማኖት አባትን አንበርክከን ገርፈናል። የሃይማኖት አባትን አስረን ገንዘብ ተቀብለናል። ዘግዝገንም ገለናል። ለሽምግልና የሄደን ቄስ ለበቀል ብለን አይኑ እያየ ሚስቱን በመድፈር ክህነቱን አዋርደናል። የሰማይ ቤት ጉዞውን አቃለናል።
ይሄ ነው አንዱ እንደ አማራ ክልል የደረሰብን የእሴት መሸርሸር። ሁለተኛው በገንዘብ ቢተመን አስደንጋጭ የሆነ የመሰረተ ልማት እና የንብረት ውድመት አጋጥሟል። በሰሜኑ ጦርነት በወሎ ሙሉ በሙሉ በጎንደር በሰሜን ጎንደር አካባቢ ሸዋ በከፊል ከደረሰው የ40 ቢሊዮን ብር ጉዳት ጋር ያልተናነሰ የመሰረተ ልማትና የንብረት ውድመት ደርሷል። ጎጃም ህዝብ የሚገለገልባቸው ተቋማቶች ዛሬ ባዶ ናቸው። ትምህርት ቤቶቹ ወንበር የላቸውም። ትምህርት ቤቶቹ ብላክቦርድ የላቸውም። የትምህርት ቤቶቹ ጠመኔም ብዙ አለ ተብሎ አይገመትም። ጤና ጣቢያዎቹ ባዶ ናቸው። የምትገለገሉበት የመንግስት ተቋማት የብልጽግና ቤተ መንግስት ይመስል ፈርሰው ተሰባብረው ህዝብ በተመቸ ቦታ አገልግሎት እንዳያገኝ ሆኗል። ለነገ ለልጆቻችን እድገት፣ ለነገ የሀገራችን እድገት፣ ለነገ አማራ በኢትዮጵያ ለሚኖረው ኢኮኖሚያዊ፣ ማህበራዊና ፖለቲካዊ አበርክቶም ተጽዕኖም የራሳችንን ድርሻ እንድንወጣና እውነተኛና ሀቀኛ ተወዳዳሪ እውነተኛና ሀቀኛ አበርክቶ የሚኖረው ህዝብ ለመሆን ዛሬ ድርሻችንን መወጣት፣ ዛሬ ስለ ድርሻችን በሀቅ መነጋገርና መወያየት ስለሚያስፈልግ ነው። ምቹ ሁኔታ ተፈጥሮለት እንደዚህ ጠንከር ብሎ እንዲቆይ ያደረገው ማን ነው ከተባለ ከየትም አይደለም። አንድ ቀኜ የውስጥ አርበኛ የሚባል አደረጃጀት አለ። ቀኜ የውስጥ አርበኛ የሚባለው አደረጃጀት ማለት በመንግስት መዋቅር ውስጥ ሆኖ መረጃ በመስጠት ሎጂስቲክ በማቀበል ክፍፍል በመፍጠር መንግስትን የሚያዳክም አካል የመንግስት ሰራተኛ በወረዳ በዞን በብዛት ዞንና ወረዳ ላይ ነው የሚታየው። እኔም የማውቀው ማለት ነው። እስካሁን ክልልና ፌዴራል ላይ የማውቀው ነገር የለም። እና ምን ለማለት ፈልጌ ነው፣ ይሄ ማህበረሰብ እኔ ስብሰባ እንዳለ አላወኩም፣ የህዝብ መድረክ እንዳለ እኔ አላወኩም። ትናንትና ነው ያወኩት። የሆነ ቦታ ላይ ቡና እየጠጣው ነበርና ነገ እኮ ትላልቅ አመራሮች የሚገኙበት የህዝብ መድረክ አለ እና እነከሌ የሚባሉ አመራሮች ስማቸውን ባለፈው የሆነ ነገር ስለተባለ አደራ ብለዋል፣ ስለኛ መልካም ነገር ተናገሩልን ተብሏል እና እንዳያፍሩ እነዚህን ሰዎች ጥሩ ነገር ተናግረን ማለፍ አለብን ይላል። ቡና ቤት ሰዎች እንትን ብለው ማለት ነው። በአጋጣሚ በቦታው ነበሩ። እንደዚህ አይነት የመንግስት አመራር ሆኖ ስሜን በመልካም ነገር አንሱልኝ መድረክ አለ ብሎ መናገር ምን እየሰራ እንደሆነ ይህ ሰውዬ ያውቃል ማለት ነው። መልካም የሰሩ ሰዎች ስለ እኔ አንድነት ተናገር ብለው ይናገራሉ ብዬ አላምንም። ችግር ያለበት ሰው ነው እንደዚህ የሚል። በስም ጥራ ከተባለ መጥራት ይቻላል። እነማን ናቸው ከተባለ እዚሁ ስላሉ ሊናገሩም ስለሚችሉ በስም መጥራት ይችላሉ። ሊናገሩ የሚፈልጉትን ተመዝግበው ተሰጥቷል። ለምን የሰሩት ስራ ሊያስጠይቅ ይችላል። ሁለተኛ ህዝብ ላይ መነሳት የለበትም። ባለፈው እንደው እንዳጋጣሚ ሆኖ እዚህ ዞን ላይ ብዙ ችግሮች ተፈጥረዋል። በጫካውም በዚህም ሆኖ ግራ ሲገባው የኖረ ህዝብ ብዙ ተበድሏልና ክቡር ጀነራል መላኩ አንድ ጥፋት ያጠፉ ሰዎችን ከያዙ በኋላ ወደ ህዝቡ አቅርበው ነበርና ህዝቡ ስሜቱን ተናግሯል። በወቅቱ እንደዚህ አይነት ጥፋቶች ያጠፋ ካለ ያለ ገንዘብ ይበላኝ እኔ ያህል ገንዘብ በላኝ ሌላ ስራ አለው እንደዚህ እዛ ጋር ሐሳብ የተናገሩ ሰዎች ዛሬ እንዳገቡ ተብሎ አልገቡም። ይናገራሉ የተባሉ ሰዎች ሽማግሌ ተልኮባቸዋል። ምናልባት ከኔ ፊት የመጣ የለም ስለማለት ታውቁ ይሆናል። እና ምን የምናገረው እንደዚህ እንደ ምዕራብ ጎጃም እንደ ሀገር ይህ ጽንፈኛ ከራሴ ጀምሮ የነበርኩበት ነው። እንደ ሀገር ኢትዮጵያን ለማዋረድ ቃል ተቀብሎ አሁን ባለው ሁኔታ ግን ሀገር ማዋረድ ባይችልም ክልላችን ያዋረደበት ሁኔታ ተፈጥሯል። የሚታይ ሀቅ ነው። እንዴት ከተባለ ደጋፊው ማን ነው ከተባለ ምንም መሸፋፈን አያስፈልገውም። እኔ የኦርቶዶክስ ሃይማኖት ተከታይ ነኝ።
እኔ የንስሐ አባት አለኝ፣ የሃይማኖት አባቴን አከብራለሁ። የመጀመሪያው ደጋፊ የሃይማኖት አባት ነው፣ ሲደግፈን ሲያበረታታን የቆየ። እንዴት ከተባለ አንድ ካህን እኮ የንስሐ ልጁን በዚህ ውጊያ ከሞት ንስሐ አያስፈልግም፣ ንስሐ ገብተሃል፣ በዚህ ውጊያ ከሞት አንተ መንግስተ ሰማያትን ትወርሳለህ እየተባለ የሚሰበክበት ሁኔታ ነው ያለ አባሉ። ይህ ሀቅ ነው፣ መታወቅ ያለበት። እንደ ምዕራብ ጎጃም ሀገረ ስብከት የሃይማኖት አባቶች፣ ሀገረ ስብከት ትላልቅ አመራሮች አይዟችሁ በርቱ ብላችሁናል፣ ደግፋችሁናል። እከሌ እከሌ አልልም፣ እንዲመከሩ ግን ከዚህ ጉዳይ ግን ወደኋላ እንድትመለሱ እንድታስቡበት ለማለት ተፈልጎ ነው። እነማን አሉ ከተባለ ቀኑን የደገፋችሁብን ቀን፣ ያስተማራችሁብን ቀን። ፋኖ ማለት የመጽሐፍ ቅዱስ ቃል ነው። አዎ ቃሉማ ሊሆን ይችላል። እየተከተለ ያለው ኃይል ግን እውነት የመጽሐፍ ቅዱስ ቃል ጠብቆ ነው ወይ? ስምማ ኃይለ ሚካኤል የሚባል አለ፣ ሳምሶን የሚባል አለ፣ እስጢፋኖስ የሚባል ጽንፈኛም እኮ አለ። የእነሱን ተግባር ይወክላሉ ነው? የመጽሐፍ ቅዱስ ቃል ነው አይደለም የሚለው አይደለም። እንትን እያለኛል አይዟችሁ በርቱ ነው። በጣም የሚያሳፍር ማለት ነው። የሃይማኖት አባት ከሆነ ቦታ ላይ ሲንቀሳቀስ በራሱ ፍቃድ አግቱኝና ገንዘብ ከሀገረ ስብከቱ ይወጣል። ዝም ብዬ ብደግፋችሁ እንኳ ተጠያቂ ሆናለሁ፣ የመንግስት አካል ይጠይቀኛል፣ መከላከያ ይጠይቀኛል ተብሎ እኮ አንድ የሃይማኖት አባት ሆን ብሎ እስረኛ መስሎ እኮ 800 ሺህ ብር እኮ ለጽንፈኛው ሰጡ የወጣ የሃይማኖት አባት ያለበት ማን ነው? ምዕራብ ጎጃም ሀገረ ስብከት ነው። በጣም ከሚያሳፍረው ማለት ነው። 2017 መስከረም 23 እና 24 እዚህ ከተማ ላይ የነበረውን ውጊያ ታውቃላችሁ። በሌላ መንገድ ስመጣ በጽንፈኛው አቅም አይደለም ያ ውጊያ የተካሄደው። እንድናገረው ፈልጌ አይደለም፣ ቀጣይ እንዳይኖር ስለምፈልግ ነው። ያ ውጊያ ሲካሄድ እኮ መረጃው ከዚህ ነው፣ ከዞን ነው። ሞርተር ተማርኳል በወቅቱ ሻለቃ ወይ 100 አለቃ ይመስለኛል፣ የመከላከያ አባል ነው። ይህን ሞርተር ይዘህ ከተማረክ እስካባለህ 5 ሚሊዮን ብር ተቀብለህ ወደ ሀገር ትሸኛለህ ተብሎ ያ ሞኝ ሆኖ እስከ ሞርተሩ ተማረከ። ዛሬ ታስሮ 2 ሚሊዮን ብር ካከፈል አትለቀቅም ተብሎ እስር ቤት ነው ያለው። ይህን የሚያደርግ ማን ነው? አቀራራቢ ማን ነው? የመንግስት አካል ነው፣ ቀኝ ውስጥ አርበኛ የሚባለው ማለት ነው። አየሁት ሰለችኝ። ሀገርን ብዝብዝ አረግ ነው፣ ወገን አዋረድ ነው። እኔ መጣሁ። መሞት ካለብኝ የመንግስት አካል ይግደለኝ፣ ህዝብን ይቅርታ መጠየቅ አለብኝ ብዬ መጣሁ። የመጣው ወደ ምዕራብ ጎጃም አይደለም፣ እዚህ ውስጥ ያለውን ችግር ስለማቀ ነው። ልምጣ ብለም የሚቀበለኝ አካል አልነበረም። ብዙ ጊዜ ከመከላከያ አመራር ጋር አልገናኝም። በሰሜን ጎጃም በኩል ነው የ59ኛ ክፍለ ጦር አዛዥ ተቀበለኝ። ባህር ዳር ነው የሄድኩት። ወደዚህ የመጣው ቀጠኔ ነው፣ ዞኔ ነው፣ ማህበረሰብ ይዘን ያለው ወገኔ ይዘን ነው፣ ለመኖር መጥቻለሁ። ሌላ ጉዳይ አይደለም የመጣሁት። በአጋጣሚ ግን ስመጣ የመጣሁበት ዓላማ እድሜ ካለ ግን ይህን ማህበረሰብ መካስ አለብኝ ብዬ ነው እኔ እንደራሴ የመጣሁት በማውቀው ልክ ማለት ነው። ይህን ስመጣ ደግሞ ምቹ ሁኔታ አልተፈጠረም ነበር። እንዳልሰራም ግፊት የሚያደርጉ ሰዎች ነበሩ። እነማን? ቀኝ ውስጥ አርበኛ ናቸው። እንደገባውኝ 1 ሚሊዮን ብር ሽልማት እናደርግልና ከክልሉ ውጣ ነው የተባልኩት። እኔ ምን ሰርቼ ነው 1 ሚሊዮን ብር የሚሸለም? የኔ ስራ እኮ በህግ የሚያስጠይቅ ስራ ነው ስራ የቆየሁት እንጂ የሚያሸልም አንድ ስራ አልሰራም። ለምን ብዬ ስጠይቅ ምናልባት ፋና ላይ ቲቪ ላይ ምናምን እንደዚህ አይተናል እንደዚህ ስላጋለጠ እኔ እንደ ምዕራብ ጎጃም ማለት ነው ጽንፈኛ የሰው ኃይሉ ሙሉ እጄ ላይ ያለ ሁሉ ነገር ሙሉ የተደበቀ ምንም ነገር የለም። እዚህ ውስጥ ምን አይነት ሁኔታ ይሰራል አውቀዋለሁ። ከነ ዘመነ ከነ ማሚያ ተልቆ ይዞ ነው የመጣ። ዘመነን እኮ ነው ያውቀዋለሁ ከእናንተ ከምትሉ በላይ ምን ሁዬ ጥየው መጣው። የዘመነን ጉድ እኮ ቆይ እኔ እነግራችኋለሁ እኮ ከእንደዚህ አይነት ሰው ጋር ተልቆ ይዤ አልመጣም። በዚህ እያፈርኩ ግን ጄኔራሉ ከጫካ በመጡ ሰዎች ተጠልፎ እንደዚህ ሊያደርገን ነውና ብላችሁ ጄኔራሉን ገምግቡት ተብሎ ግን መልእክት አይነገርም። አንድ የዞን አመራር ነኝ ከሚል አካል ችግር ካለብህ አለብህ ወይ አስተካክል። እንደመጣውኝ እኮ እዚህ ምዕራብ ጎጃም ላይ እንደመጣው 4 አመራሮች ማለት ነው የወረዳም የዞንም እንኳን አንተ መጣ እውነት መስሎን በመረጃ እያገዝን ነበር። ስለኛ እንዳትናገር አንተም ወደዚህ ሐሳብ ከቀየር ከኛም ሐሳብ ቀይረን መንግስትን እንከሳለን እናገለግላለን ለህዝብ እንታመናለን አሉኝ። ቃል ገባን። እነዚያ ሰዎች አሁን በመልካም ሁኔታ እየሄዱ ነው። እንደምታዩት ጽንፈኛ በየቦታው በግሩፕ እየመጣ ነው። ድሽቃውን ብሬኑን ይዞ አመራር እየመጣ ነው። ምዕራብ ጎጃም ለምን አይመጣም? አመራሩ እነማን ጋር እንደሚደዋወል ያውቀዋል። መከላከያን አምኖ እንዳይመጣም እኮ ይዞ መከላከያን አምኖ የሚመጣው መቼ ነው? መከላከያ የሆነ ነገር ሲሆን ነገ እንደሚነሳ እየተነገረ ነው። ቀሪ ዘመድ ግን እዚሁ ነው። እዚሁ ያለው አመራር ነው።
ዛሬም የሚነገረው ፕሮፓጋንዳ ትሰማላችሁ። በተሳስ ወጥቶ የሚሄድ ነው መከላከያ ወይ ከዛ በኋላ የት ይገባላችሁ ነው የሚባለው። መከላከያማ እስከ መቼ መከላከያ ጥገኛ ሆነን እንኖራለን? እኛ ይህን ጽንፈኛ ተደራጅተን እኛም መታገል ካልቻለን መከላከያማ ይሄዳል። ሁልጊዜ ሌባ ነው እንዴ ተከትሎ በሀገር ችግር የሆነ ችግር ከመጣ መከላከያ እዚህ ይኖራል? ይሄዳል እኮ። አቅም ግን አለው። ከዚህም ይሁን ከዚያም መስራት ይችላል። በዚህ አምናለሁ። የውስጥ አርበኛ ነኝ ብለህ በመረጃ በተለያየ ነገር የሚደገፈው ይቁም። እኔ አንድ ደስ የሚለኝ እንኳን ገብቻለሁ ነው የምልህ። በመግባት ያልቆጭም አይቼዋለሁ። የሚናፍቀኝ ነገር የለማ። አይቼዋለሁ። እናንተ የቀኝ የውስጥ አርበኛ መረጃ የምትሰጡ እኮ ቻሌ ዘመን የሚባል አለ። እናቱን በሶስት ጥይት ደብድቦ የገደላት የክፍለ ጦር አመራር ሆኗል አሁን። ለዚያ ነው መረጃ የምትሰጡ። እናቱን የገደለ ማለት ነው። የገደለበት ምክንያት እንዴት እንደሆነ ታውቃላችሁ? እናቱ ራበኝ ጠማኝ ብላ እየለመነች ነው የምትበላ። 50 ሺህ ብር እንችላታል በቦታው ስለነበሩ። እንዳትለምኝ የኔ እናትማ መለመን የለብሽም እንዳትለምኝ አላት። አይ ልጄ ይህን ገንዘብ ስታመጣው እኮ ህዝብ እያስለቀስክ ነው። ከድሃዎችና ከእኔ የቢጤ ያመጣውን ገንዘብማ እኔ አልበላም፣ እኔ እየለመንኩ እበላለሁ ስትለው በዚህ ቃል ነው ደብድቦ ይገድላት። እናንተ በሌላ መንገድ ልትስሉ ትችላላችሁ። ይህ ሰውዬ ይጠየቅ እየተባለ አልተጠየቀም። ታዲያ እንደ ዞን አመራር፣ የወረዳ አመራር፣ የመንግስት አካል ህዝብ ያመነው እንዴት ለእነዚህ ሰዎች ተላላኪ ይሆናል ነው የኔ ጥያቄ። እዚህ አጉት ላይ አታስታውሱም እንዴ? 2 ልጆቹን የካህን ልጆች ደፈረ። ለምን ብሎ ሲጠይቅ እኮ ለምሽት ዋስትና አለ ወይ ብሎ ምሽቱን ጥለዋል እኮ። ከምሽቱ ገላ ላይ እኮ መስቀል እየጣለ እየለመነ አባት እኮ ነው ያለ። እና እናንተ የሃይማኖት አባቶች ለእነዚህ ሰዎች መረጃ የምትሆኑ ደጋፊ የምትሆኑ በዚህ ልክ እያወረዷቸው አይደል እንዴ? ምናልባት እናንተ ከተማ ስለተቀመጣችሁ ነው እንጂ ስለእናንተ ልጅ ስለእናንተ ባለቤት ዋስትና ትወስዳላችሁ እንዴ? አትወስዱም እኮ። ቋሪት ወረዳ ጨጎዴ ሀና ቤተ ክርስቲያን ውስጥ ጽላት ስንክሳር መጽሐፍ ሊሸጡ ሲመጡ እኔ አይደል እንዴ ያስኳቸው? ተፈሪ የሚባል ታውቆ እኮ ነው የአማራ ክልል ሚሊሻ ጽሕፈት ቤት ምናምን ላይ የሚሰራ ነበረ። የእሱ ወንድም ነው ይዞት የመጣ ከአረብ ነው ደላላ የመጣው። እኔ በቁጥጥር ስር አውየው ነበር። ጽላት ሊሸጥ ማለት ነው፣ ታቦት ሊሸጥ፣ ስንክሳር መጽሐፍ ሊሸጥ፣ ፍትሐ ነገሥት መጽሐፍ ሊሸጥ ያዝ ነው። ያን በሚዲያ ተናግሬ ነበር። ለምን እንደዚህ ስላለ ያለኝ ካን አለ፣ የዞን አመራር አለ፣ መናገር አልነበረብም። ሊሸጥ የመጣው ራሱ ለራሱ ጥቅም ነበር። ሲጠየቅ ግን ለትግል ልናውለው ነው። ታቦት እየተሸጠ ነው እንዴ ታግለህ መሳሪያ ገዝተህ ሀገር የሚገነባው? እንዲሁ ለእነዚህ ሰዎች መረጃ መሆን ያስፈልጋሉ ወይ ነው? መረጃማ እኔ ነበርኩኝ እኮ መስሎኝ ሂጄበታለሁ ረጅም መንገድ። አሁን የምዕራብ ጎጃም ዞን ጽንፈኛ ይፍረስ? አዎ ይፈርሳል፣ ሳይወድ በግዱ። የሚፈርስበት መንገድ ግን እዚህ ያለ የዞን አመራር የወረዳ አመራር በየደረጃው ያለ አካል ወንድሙ ጽንፈኛ ነው፣ የእህቱ ልጅ ጽንፈኛ ነው፣ የአክስት ያጎቱ ልጅ ጽንፈኛ ነው፣ አይዞ በርታ እያለ የጫማ መግዣ ይልክለታል፣ ስልክ ገዝቶ ይልክለታል፣ ካርድ ይፍቅለታል። አራበውም አልጠማውም አልቸገረውም። ምን ሊያደርግ ይመጣል? ና ወንድሜ ተሳስተሃል ማትለው አምጣ ቢባል የዚህ የዞን አመራር 5 እስከ 10 ማምጣት ይችላል። በማውቀው ልክ ማምጣት አልፈልጉም። እንስተካከል ነው። ህዝባችን እየተጎዳ ነው። ማዳበሪያ የሚገዛበት ብር መንገድ ላይ ቀርቶበታል። በድጋሚ የምናገረው አርሶ አደሩ እያለቀሰ ነው። 3 ዓመት ተሸከመ። በክረምት እኮ ጠላ የማይቦጭበት ቤት አለ እኮ። የችግር ወቅት ነው ክረምት አይደለ? የጽንፈኛ እኮ ከአንድ አርሶ አደሩ ገብቶ ለምን ጠላ አልበጠበጥሽም ብሎ አርሶ አደር ሚስት የሚደባደብ ኃይል እኮ ነው ያለ። 3 ዓመት ተሸከመ። እስከ መቼ ነው ተሸክሞ የሚያበላ የሚያጠጣ? ለምን ኑ አንላቸውም? ለምን አይመጡም? መጣ አሁን ምን ሆኖ ምን የተቀነሰ? ምናልባት እንደዚህ በምናገረው እውነት ልጎዳ ካልቻሉ በቀር። ስለ ሚዲያ አንድ ነገር ልንገራችሁ። 3000 ሰው አለ የተደራጀ የሚዲያ እንትን ማለት ነው። 3000 5 ፌክ አካውንት አለው ፌስቡክ። ልታውቁት የሚገባ እናንተ መልካም ነገር ስትናገሩ 3000 ሲባዛ በ5 ፌክ አካውንት ከራሱ ጋር 6 አካውንት አለው ማለት ነው። የፌስቡክ አካውንት 18000 ነው አይደል የሚሆነው? ላይክ ሸሩ ኮሜንቱ የሚሰድቡ የነዛ ሰው ነው፣ የብዙ ሰው እንዳይመስላችሁ። አንድ ሰው 6 ጊዜ ነው የሚሰድባቸው። የተደራጀ ኃይል አለ በሚዲያው። ሰሞኑን አላያችሁም እንዴ? እኔን እኮ እንግዲህ እናንተ የምትከተሉት እዚህ ላይክ ሸር የምታደርጉ በፌክ አካውንት እናሳየ ደርቤን ታውቃለህ፣ መረጃ ትብኝ ታውቁታላችሁ። ብልጽግና ከተጠቀመበት በኋላ እረሽኖታል ተብሎ በሰሙ ሚዲያ ላይ ወጥቶ ቤተሰቦች አዘን ላይ ተቀመጡ ተብሎ ተይዟል። ሚዲያው ማመን ከፈልጋቸው እኔ ሙቻለሁ እንዴ? አብራችሁ አይደል ያለው? ሚዲያው ሙቷል እያለ ነው፣ ተረሽኗል እያለ ነው የሚወራው ቤተሰቡ። ይሄ ነው ሚዲያው፣ የምትከተሉት ሚዲያ ይሄ ነው። አየር ላይ የምታዩት ነገር ይሄ ነው። ምርኮኛማ እኔም እኮ የመከላከያ ልብስ አልብሰን የራሳችን ወንድም ሰብስበን ማርከናል ብለናል። እና በጥቅሉ ወንድሞቻችን ለመምጣት አፋፍ ላይ ናቸው።
እንዳይመጡ እያደረገ ያለ የውስጥ አርበኛ ቀኘ ተብሎ የተሰየመውና የሃይማኖት አባቶቹን እንደኛ ማህበረሰብ የሃይማኖት አባት በጣም እናከብራለን። ገደል ግቡ ካለ ገደል መግባት የምንችል ሰዎች ነን። የሃይማኖት አባቶች ስራ እየሰሩ አይደለም። የሀገር ሽማግሌዎችን በተመሳሳይ ከኛ ጋር እኮ ዋሸራና ጉት ላይ ሪፎርም ሲሰራ አብሮ የነበረ አንድ አባት በጣም ከሚያሳዝነው ማለት ነው አይዟችሁ በርቱ እያለ ሳፖርት የሚያደርግ የነበረው አባት እኔ ባለፈው እዚች ጋር በር ላይ ቁም ያለውና ወደ ውስጥ እየገባ ነው። አይ ተመስገን የሰውዬ እሱን ተመለሰ ማለት ነው ምናምን ስል ሚስተር ከሌ እየገባ ነውና እንደዚህ ነው አቀባበል አድርጉለት እና ያልሁኝ የሆነ አካል ላይ ደውዬ አይ እሱ እኮ የሀገር ሽማግሌ ነው እንደዚህ አይነት በሁለት ቢላ መብላት ጥሩ ነው ወይ ነው? እየሞተ ያለው ማን ነው? ከእንደዚህ ነገር ካልወጣን ምዕራብ ጎጃም ሰላም ይሆናል። ሰላምማ መሆን ይሆናል፣ በግዱ ይሆናል። ግን ሰው ሳይሞት ሰላም ማድረግ እየቻልነ ለምን ጦት ተቆረጠችና እንደዚህ አድርጎ መንግስት መከላከያ ገደላት የተባለችቱን ሴት እኮ ሚዲያ ላይ ጥሩ አይነት ስኬት ነውና ቀጣይ ደግሞ በአካባቢያችሁ ከተሰዋ ብልቱን ቁረጡና በቪዲዮ የተደገፈ መረጃ ስጡን እኮ ነው የተባሉ እና አጉት ላይ ብልቱን አልሰለቡትም ነበር እንዴ? ሲነቃ ሚዲያ ላይ ሳይወጡት ቀሩ እንጂ ጨካኝ አይደለም አትበል እንጂ ተው። በጣም ተጨካክነን እና እንደዚህ ከሚያደርግ እጅ አልቆረጠም። እጅ ከቆረጠ ጡት አይቆርጥም ብለህ ታስባለህ? ብልት ከቆረጠ ሌላ ምን ማድረግ የሚከብድ ነገር አለ? እና ለእነዚህ ሰዎች መረጃ መስጠት መደገፍ ተገቢ ነውን? ህሌናስ እንደው መንግስትም ምንም እንዴት አይነት ህሌና ነው የሚቀበለው ነው? እኛ እንደ ክልል አዋርደነዋል። እኔ ይቅርታ አድርጉልኝ እንጂ ከትግራይና ከጋምቤላ ውጭ የማላውቀው የኢትዮጵያ ክልል የለም። አውቀዋለሁ ሁሉንም። ያለን ምዕራብ ጎጃም የዞኑ ዋና ከተማ ላይ ነው። እኔ ምዕራብ ጎጃምን የማወዳድረው ከሌላ ሀገር ከወረዳ ወይ ከቀበሌ ጋር ነው። ሶማሌ ክልል ረጅም ጊዜ ቆይቻለሁ። በረሃ ነው፣ ምንም ይበቅልበት የለም። ዛሬ ግን በረሃው አረንጓዴ ነው። ከተሞች የቀበሌ ከተማ ከፍኖተ ሰላም በላይ ናቸው። ለልማት ብንሮጥ በጣም ተገቢ ነው። መጀመሪያ ግን ሰላም ላይ እንጠንክር፣ ወንድሞቻችን እናምጣቸው። የማይመጣ ዱርዬ ወንበዴ አለ። ሰው ገሎ ደፍሮ ዘርፎ የታሰረ 25 ዓመት 22 ዓመት 18 ዓመት በላይ የተወሰነበት 7 ዓመት እንደ አጋጣሚ ሆኖ ከዘመነ ጋር ታስሮሳል። ተገናኝተው ወጣው የዛ አመራር የክፍለ ጦር አመራር የሆኑት እስር ቤት ስለተዋወቁ እኮ ነው። 22 ዓመት ተወስኖበት እኮ በአራተኛ ቀኑ ማረሚያ ቤት ተሰብሮ ወጥቷል። ይሄን ሰውዬና ብትለው አይመጣም። ይሄን ነው ልንታገለው የሚገባ ነው። ከዘመነ ካሴ ጋር የታሰረ በሙሉ ማለት ነው ጠይቁ። ክፍለ ጦር አመራር ነው፣ እዛ አመራር ነው። እስር ቤት ስለተዋወቀ እኮ ነው። ሌላ ነገር እኮ የለም። እና ገድሎ የታሰረ ሰው ዛሬ ጫካው ነው መግደል እንዴ መስራው? ደፍሮ የታሰረ ሰው መድፈር ነው። ዘርፎ የታሰረ ሰው ዛሬ መዝረፍ ነው። ሳናውቅ ሲነዳ የነበረ ግን የሞት አለ። ሳይገባው ሞተ፣ ሳይገባው አካሉ ጎደለ። እየገባው ደግሞ ሊመጣ ሲል እንቅፋት ምን ሆን ሰዎች እንስተካከል። ፍኖተ ሰላም እንደ ቀደምት ከተማነቷ ሌሎች ትናንት የተፈጠሩ ከተሞች ዳብል አስፋልት ተሰርቶላቸው የኮሪደር ልማት ባለቤት ሆነው አማራ ቀደምት የነበረች ሀገር ብሎም ፍኖተ ሰላም ዛሬ የሌሎች ተሞክሮ እየመጣላት ያለው በምንድን ነው? እያንዳንዳችን የቤተሰባችን ኃላፊ ስላልሆነ። አንድ ምሳሌ ልንገራችሁ። አንድ ጥንፈኛ ወጦ ቤቱን ዘግቶ ሄዷል እና አጋጣሚ በዚያ ሳልፍ ቤቱ በሩ ላሜራው ሶፋው ምናምን የለም እና ዋ ምንድነው የቤት በር የሌለው አልኩኝ። ሰውየውም ጫካ ገብቷል ፋኖ ሆኖ እና ልጁ ላሜራ በሩን እየገነጠለ ሸጠው አሉ። አያችሁ፣ በጣም አዘኑ። ይሄ ሰው ነው ለኢትዮጵያ ብሎም ለአማራ ክልል ተቆርቋሪ ነው ብለው ይወጣ። መጀመሪያ ምን ያልሆነ ልጁን ያልመራ። ስለዚህ እንደ ፍኖተ ሰላም ከተማ ከነዋሪው ማህበረሰብ ምን ይጠበቅበታል ብዬ የመጀመሪያው ሐሳብ ሁላችን ድርሻ ወስደን ለሰላም መስራት። ሁላችን የኔ ድርሻ ምንድነው የሚለውን ለይተን ማወቅ። የሃይማኖት አባት የራሱ ድርሻ አለው። የነጋዴው ማህበረሰብ ለራሱ ድርሻ አለ። የመንግስት ሰራተኛ የራሱ ድርሻ አለው። የአመራር የራሱ ድርሻ አለው። ድርሻችንን እየተወጣን ነው አይደለም?
በዚህ መንገድ ላይ ያላሰለሰ ጥረት እያደረጉ ያሉን ማህበረሰቦች ምን ያህል እየደገፍናቸው ነው ወደሚለው ስንመጣ የሚያሳዝኑና የሚያሳፍሩ ነገሮች አሉ። እነዚህ እኔ በደንብ ገለልተኛ ሆነን ብናያቸው የተሻለ ይመስለኛል። እንደ ምዕራብ ጎጃም ሲሆን እንደ አጠቃላይ ክቡር ምክትል ርዕሰ መስተዳድር በደንብ መታየት ያለበት ውስጥ ላይ በደንብ ሊታይ የሚገባው አጣሪ ግብረ ኃይል ገብቶ ሊያጣራ የሚገባቸው ጉዳዮች አሉ። እኛ እንደ አማራ ክልል ቡጢና ትግል የሚባል ባህል አለን። ያንን እንኳን ለመቅጠብ ውረድ እንወረተ ብለን ሴት እንዳያየን ሜዳ መርጠን ነው የምንገጥም። እንዴት ሰፈር መሃል መጥቶ ከህፃናትና ከነፍሰ ጡር መሃል የሚተኩስ ሰው እንዴት ጀግና ትላላችሁ? እንዴት የእምነት ተቋም ምሽግ አድርጎ የሚያስመጣ ለምን ጀግና ትላላችሁ ብዬ ገልጿል። ፊት አውራሪ ማርሜና ክፍለ ጦር ደጃዝማች እነዚህ እኮ አሁን በጎጥና በቀበሌ ብንከፋፈላቸው ኢትዮጵያን ለቀይ ግዛት ያላገዙ ያላስገዙ ያላስደፈሩ ምርጥ ጀግና ቅድመ አያቶች የነበሩባት ሀገር አሁን ግን የሌባ መሰየሚያ ሆኑ። ከዚህ በላይ ሞት የለም። አንድ አባባል አለ፣ ሚስቱን ገሎ ታማቱ ቤት ተደበቀ የሚባል። ይሄ ጦርነት ሲጀመር መሳሪያ ያለው በመሳሪያ ሀብት ያለው መሳሪያ እየገዛ ያስወጣ አካል ዛሬ ትናንትና በላችሁ ገደላችሁ ይህንን ታግለል ታሸንፍ ይገባል ያለውን መንግስት አዲስ አበባ መሄድ አልቻልክም፣ ከዚህ ቢኒሻንጉል ጉሙዝ በነጻነት አርሰ መብላት አልቻልክም ብሎ ያሸፈተውን ወጣት ምንም ጆሮ ሳይሰጠው ያ ወጣት በማያውቀው በሳት መሃል ገብቶ እየሞተ እሱ ግን ሄት ነው የተጠጋ መንግስት ጉያ። ግማሾች አዲስ አበባ ግማሾች ባህር ዳር ሄደው ተቀመጡ። መንግስትም ዝም አላቸው። ይሰራቸው ይቆረጣቸው ይፍለጣቸው ማለት አይደለም። ተደጋጋሚ ተናግሬያለሁ። እነዚያ ሰዎች ወደ ነበረበት ቀየ መጣው ህዝባቸውንም የወጡት ወንድሞቻቸውንም በአደባባይ በጣም ይቅርታ አድርጉልን እስካሁን ድረስ የቆየ ነው የኛ የንስሐ ቀን ነው ብለው ሊለምኑና ይቅርታ ሊጠይቁ ይገባል ነው ይላል። አንድ ሁለት የሃይማኖት አባት ስንት አበነፍስ አለው በዞኑ ሀገረ ስብከት አማካኝነት የማን ወንድም ፋኖ ነው፣ የማን የንስሐ ልጅ ፋኖ ነው፣ የማን ቤተሰብ ፋኖ ነው የሚለው ተለኮ ተወስዶ እያንዳንዳችን ስራ ተሰጥቶን ተቆራርጠን ካልሰራነ አሁንም ቢሆን ከዚህ በፊት ዋጋ ሲከፍሉ የነበሩት ተትተው ዋጋ እያሳጡ ያሉት አካሎች የሚሳቡና የሚደገፉ ከሆነ ትክክል አይደለም። እንደ ምዕራብ ጎጃም ይችን ያነሳውበት እኔ አይደለም ደውዬም የማይነሳበት ጊዜ እያለ በጣም የምታዘበው እዚህ ከተማ ላይ ምንም አይነት የገቢ ምንጫቸው የማይታወቅ የንግድ ፍቃድ የሌላቸው ደም ተፍቶ ከሚኖረው ማህበረሰብ በላይ የሚለብሱ የሚያጌጡ የአመራሩ ቁርጠኛ ትስስር ያላቸው ሰዎች ሲጎማለሉ ነው የሚሉት። በቃ እንደዚህ አራጅ ፈጣሪ እስከመቼ ምን አጣው ነው እንደዚያ ሰው የሆኑ ነው? ደፋርና ጀግና ሆነ ተናጋሪ ማህበረሰብ ስለሌለ ነው በቃ። ስለዚህ የመብታችን ተሟጋች ልንሆን ይገባል። ሀብታችን ሪሶርሳችን ብቸኛው ሀብታችን መሬት ነው። መሬት ላይ ያለ ሀብታችንን ፍትሃዊ በሆነ መንገድ ልንጠቀም የሚገባ ምን እውነት ተናጋሪ ስንሆን ነው። ከቡድንተኝነት ስንወጣ ቡድን የሚያስፈልገው ቢኤልሲ የሚያስፈልገው ለኢንቨስትመንት ለሀብት ነው። ስኳር ነጋዴ የተባለው 24 ሰዓት ኮንትሮባንድ ጥይት ነጋዴ ሆነ፣ ክላሽ ነጋዴ ሆነ። ዛሬ ዙሮ ምን ሆነ? ለራሱ መሞቻ መምራን በፌስቡክ በኢንተርኔት በዩቲዩብ ሲያራውጥ ነበር። መጨረሻ ላይ ማን የተንበረከከ? እነሱ። አያችሁ፣ አንድ ባለሙያ እኔ ጎረስ ያየ ነበር። ባለሙያ አልጋውን መጀመሪያ ሚስቱን ይዞ ወደ ቤተሰብ እሷ ነው ቤተሰብ እሱ ወደ ቤተሰብ ተጠጉ። ጥሩ ኑሮ ሲኖር የነበረው እኮ ነው። መጨረሻ ላይ አልጋና ፍራሽ መሸጥ ተጀመረ። እዚህ ድረስ ይህንን የከፋ ነገር ካየነ ዛሬ በቃን፣ ከዚህ በኋላ የምንኖረው የንስሐ ኑሮ ነው በቃ ልንል ይገባል። እና በዚህ አጋጣሚ ይህንን ስል ሁሉም ሰው በዚህ ልክ አይደለም፣ ሁሉም ሰው ጥፋተኛ አይደለም፣ ሁሉም ሰው በጎ አይደለም። ይህንን ስል ችግር ያለበት ራሱን ያውቀዋል፣ ከችግሩ ይመለስ።
ችግር የሌለበት ደግሞ አጠናክሮ ከዚህ ተምሮ ጥሩ ስራ ይስራ። መጀመሪያ ሁላችንም መስሎን ነበር። ቄስ እንበለው፣ ዲያቆን እንበለው፣ የአገር ሽማግሌ እንበለው፣ መምህር እንበለው፣ ጡረተኛ እንበለው መስሎን ነበር። ጀምረነዋል፣ ተጀመረ። ግን ዛሬ ለምን አይበቃም? ይሄ መድረክ ስንተኛ ጊዜያችን ነው? እንደ ፍኖተ ሰላም ከተማ እንደ ምዕራብ ጎጃም ይሄ መድረክ ስንተኛ መድረካችን ነው? ምዕራብ ጎጃም ላይ ምን እየተሰራ ነው ያለ? ሰው እኮ ይሞታል እኮ ይገደላል እኮ። በንዚል ተከፍክፎ ፍኖተ ሰላም ላይ እኮ ነው አስከሬን የተቃጠለ። ፍኖተ ሰላም ምዕራብ ጎጃም ጃቢ ጥና ላይ እኮ ነው 12 ቁጥር በቢስማር በ12 ቁጥር ቢስማር ጭንቅላቱ ላይ የተመታ በበርቴሎ የተገደለ እኮ ጃቢ ጥና ነው ፍኖተ ሰላም ማንኩሳብ ደጎማ። ጃቢ ላይ እኮ ነው በመጥረቢያ አድርጎ እጀ ተቆረጠ እኮ ጃቢ ላይ እኮ ነው። ይሄን እየሰራ ያለ የማን ልጅ ነው? ከየት ይወጣ ነው? ማን ነው? ምን ማድበስበስ ያስፈልጋል? እኔ ክቡር ዶክተር አብዱ ሁሴን ዛሬ በመምጣታችሁ ተጀነራል ጋር የደስታ ወሰን የለውም። በቃ እንነጋገር። እንዲህ በቃ አማረ ሌባ ከሆነ ሌባ ነው ማሽሙንሞን አያስፈልግም። ቄስ ተነሳ ተብሎ ቅድም ቄስ እኔን ዶክተር በጣም ይቅርታ ያርጉልኝና የሀገር ሽማግሌ ነኝ። እነ ዕድሜ ዓለም እንደ ሙሉጌታ እየሰበሰቡ ያወያዩን ነበር ከአባቶች ጋር። ቅድም 800 ሺህ ብር ከፈለ የሚባል የነበረው ቄስ እኮ ከኔ ጋራ የሀገር ሽማግሌ ነበር። ጥንፈኛውን እየለመነ ሊያስገባ ከኛ ጋር። እኔም በግሌ ምን እንዳሉ ልንገሮት፣ ልጅን አያሉ ጎተት አድርገው ፖለቲካ እኮ ውሃ ነው፣ ማዕበል ነው፣ ይበልሃል። እሳት ነው ያነድሃል፣ አርፈህ ተቀመጥ ነው ያሉኝ። እኔን እኒህ ሽማግሌ መዋሽ ከሆነ መድኃኒዓለም ይፍረድብኝ፣ ውሸቴን ከሆነ እዚህ ጊዮርጊስ ላይ ተቀምጠን ነው ጎትተው ወስደው እንዲህ ያሉኝ። ስለዚህ ይህችን ሀገር እያፈረሳት ያለ እያጋደለ ያለ ማን ነው? አባ ፈጠነ መለኩሴ ሸፍቶ አይደል ግደል የሰላም መከላከያ ይመጡላል እንዲህ ያለ ታልገደልህ ያለ ልጆቹ ጨምሮ ሸፍቶ መለኩሴ አይደል ዛሬ ሲገድል የሚውል ማተብን ፍታ ሃይማኖትን ቀይር ሚል መጥቶልሃልና ተነሳደዋለህ እያለ አይደለም። ውሸት ነው ይሄ፣ ውሸት ነው ወይ? መለኩሴ ያልሸፈተም እዚህ ከኛ ጅጋ የሸፈተ የለም። ስለዚህ እንዴት ሆነን ነው እዚህ ሀገር ላይ እንዴት ሆነን ነው የምንኖር? አሁን ይሄን ሰላም እናምጣው ከተባለ እዚህ ያለን ሰዎች ሁላችን ሰላም ከሆነ ይሄን ሰላም በአንድ ቀን ማምጣት አንችልም። ግን አሁን እዚህ ውስጥ ያለን ሰዎች ሁላችን ሰላም ነን፣ ሰላም አምጦች ነን። ቅድም ወንድም የጠቃቅሶታል እኮ መምህራን ብትለው አርበኛ የሞባይል አርበኛ አንደኛው መምህራን፣ ሁለተኛ ያናንተ አመራር የነበረ ወይ ሰርቆ የሆነ ነገር ስታባረሩት ህዝቡን እየከፋፈለ ቢያበጣብጥ ምን አለ ጎበዝ አባቶች ወንድሞች፣ ፖለቲካውን ለፖለቲከኛው ብንቶ ውጊያውን ጦርነቱን እስቲ ለነ ጄኔራል እንቶ አዋጊዎችኛ አጋዳዮችኛ ድንበር አካላዮችኛ ፖለቲከኞችኛ እንዴት ሰላም ይምጣ? እኔ በግሌ ያፍራለሁ። ክቡር ጄኔራል የሀገር መከላከያ ሰራዊት እኛ ሀገር ላይ እንዲሁ ነው በመዋረዱ እንደ ውሻ እንደ ከፋ ውሻ ከበበው እየተባለ በጦርና በእንትን ከበበው እንዳሰደው እየተባለ ስንት ዳርፉርና ስንት ሀገር ሄዶ ሰላም አስከብሮ የመጣ መከላከያ ሰራዊት በእኛ ልጆች መደፈሩ መገደሉ አሳዝን ያፍሬያለሁ፣ እጅግ በጣም አፍሬያለሁ። ዛሬ ታባቱ ሊደርስ ነው። ቅድም አንድ ወንድም እዚያ ቁሞ ሲናገር ነበር። በየቤቱ እግሩን ተቆርጦ የተቀመጠ አንዱ እግሩ የተቆረጠ የኔ የትልቀት ልጅ ነው። አንተ ባንዳ ያቤት ተላላኪ የብልጽግና እንትን ሲለኝ የነበረው የትልቀት ልጅ ነው። አንዱ እግሩን የተቆረጠ የሚገርመው ተውዳ የሀገር ሽማግሌ ላይ ለምን ተብዬ ተውዳ እህት ያለቀሰች እያሰረች መብላት ለምደሽ አሽሌባ ገና ይደገማል፣ አንደኛው ይደገምልሻል። ተቆረጠ ቤት ነው ተደብቆ ተኝቶ የሚውል እንዴት አባቱ በራሱ ጊዜ ሾልኮ ነው ተልቶ ሾልኮ የተከላ አንድ እግሩ። የሁለተኛ ሆቴል ልጅ ለምኛ አምጥቻውን እዚህ ሰልጥኖ እዚህ ነው ያለው። ሁለተኛ ሆቴል ያለ
ስለዚህ ብንለምን ብንታገል ማምጣት አንችልም ወይ? አዋጅ መኮንኖች እዚህ አለን አዋጅ መኮንን አለ እዚህ። ቅድም ሲናገር ነበር ወንድሜ፣ እናት እንደ ቆዳ ተቃቅታ 3 ወር 9 ወር አርግዛ ከጥብሶ በልቷት 3 ዓመት አጥብታ እንዴት እናትገደል? እና የጥንፈኛ ሌባ ዘራፊ ቡድንን የኛ ይሄ እውን አማራ ነው? እውን የአማራን ነጻነት የሚያስከብር ነው? እውን የአማራን ጥቅም የሚያስከብር ነው? ይሄ ዘንበረ ካሴት ነው ያለ ከነ ገብረ ጽዮን ጋር ተቀምጦ የአማራን ጥቅም አስከብራለሁ ማለት ምን ማለት ነው? እነ ገብረ ጽዮን የማን ናቸው? የአማራ ክልል ተቆርቋሪዎች፣ የአማራ ህዝብ ተቆርቋሪዎች። ህወሓት የሰራው ስራ አይደለም እኛ ቀርቶ ተኛ የሚወለደው ልጅ እነሱ የሰሩት ስራ ተጭንቅላት የሚፋቅ ስራ ነው የሰሩት። ከነሱ ጋር ሆኖ ደግሞ አማራ ሊያቀና ሰሜን ጎጃም ሰሜን አቸፈር ተማሪ እየተማረ ምዕራብ ጎጃም ማለት ተማሪ አይማርም ብሎ ዘነበ አርበኛው ዘነበ ካሴ አርበኛው ምዕራብ ጎጃም እስቲ አስተማርሽ እያለ መምህር ያንበረከከ ሲያስገርፍ ይውላል ልጅ እንዳትማር እያለ። ሰሜን ጎጃምን ግን አስተምር ብሎ መምህራን መድቦ ያስተምራል። ይሄ ነው አማራ ክልል ነጻ ሊያወጣ የተመደበልን ጀግና አዋጅ መኮንናችን። ያልተማረ ሰው ሀገር ይመራል? ዶክተር ይመራል ወይ? ያልተማረ ሰው ሀገር ይመራል እንዴ? የተማረ ሰው እኮ ሰው አይገልም። የተማረ ሰው እኮ በውይይት ያምናል። መንግስት እኮ በሩን ከፍቶ ጠረጴዛውን ዘርግቶ ወንበሩን ዘርግቶ ቁጭ በል እንወያይ እንነጋገር መምራት ከቻል ምራ እያለው ነው። ይሄ ግን አገር ቀርቶ ቀበሌ መምራት የማይችል ኃይል ዘራፊ ቡድን እኛን በእኛ ሲያባላ ይውላል። ልጅ ሳናስተምር እንዴት ነው ምን ሆነው? እኛ አስተውት በቃ ጨርሰናል። ያው ከ60 ዓመት በላይ ነኝ እየጨረሱ ነው። ልጅ ካላስተማሩችን ሀገር ማን ነው የሚረከባት? ነገር ማን ነው ተረካቢው? የኔ ወንድም አርሶ አደር ማዳበሪያ ገዝቶ ዘር ገዝቶ ካላመረተ እንዴት ነው የከተማ ህዝብ ሊኖር የሚችለው? ኧረ እባካችሁ አባቶች ከዚህ እንውጣ እባካችሁ። አዋጅ መኮንን አላችሁ እዚህ ውስጥ ብዙዎች አላችሁ። ማታ ተጥንፈኛው ጋር ስናጨበጭብ እናመሻለን። ቀን ደግሞ ተመራር ጋር ጎን ለጎን ሆነን አንዱን ስናሰስት፣ አንዱን ስናቃጥር፣ አንዱን ስናሻውቅ፣ ስናባላ እንውላለን። አለ ማት አለ። አቶ ድቢ ዓለም ሰሞኑን ሰብስቦን እዚህ በሽምግልና እንውጣ በቃ ይግደሉኝ የሚፈልጉኝ እኔን ነው። እስቲ ጥላ ያዙ፣ ከበሮ ጥናጥን ያዙ፣ በየተወለድበት በየትውልድ ቦታችን እንውጣ ስንል እምቢ አላላችሁም? የማለት አባቶች በማናገር ነው በሰው ጭንቅላት 12 ቁጥር ቢስማር የሚመታ በመርቴ ብሎ በማናገር ነው? በየትኛው ሀገር ነው? ከሰው የተፈጠረን ሰዎች ነን እኛ። አሰቴን ከሆነ እዚህ ያውቁት የሚጠብቅ የነበረ ልጅ መልከኛ ረጅም ልጅ ሚኒሻ የነበረ የቤተሰብ ጥየቃ ሲሄድ ያዙት፣ ወሰዱ። 3 ቀን አሳድረው በጭንቅላቱ 12 ቁጥር ቢስማር አገሬ ስለሆነ ነው የምናገረው። መተው ደሙ ሲያልቅ ነው የሞተ። እሺ አባው አስማረን ሸምበቁማ የሚያውቅ የለም። አባው አስማረን ጥፍሩን በቤንዛ ነቅለው ደሙ ፈሶ ሲያልቅ ደርቆ እንደንት መጣችሁ ውሰዱ ብሎ ለቤተሰብ ጣሉት። ይሄ ውሸት ነው ወይ? እና ይሄ ነው ወይ መጥቶ ደግሞ መንግስቱ ነው የሚያስተዳድረን ነው እንዴ? ይሄ ያለንበት እንትን ስለማይመጥነን ወደ ቀልባችን እንመለስ እባካችሁ ወደ ቀልባችን እንመለስ። እቻ ሀገር አሁን ጎጃም እኮ ነው የትም ሀገር ተርኮ ጎጃም እኮ የጎጃም ገበሬ እኮ ነው በባዶ እግሩ እየሄደ የሚያርስ። አሁን የጎጃም እናት እኮ ናት በባዶ እግሯ ገበያ የምትሄድ። ሌላ ሀገር ብንሄድ አለ አሁን በባዶ እግሩ የሚሄድ። ስለዚህ አሁን መንግስት ከላይ ጀምሮ የሚያመጣው ልማት እየታየ ልማታችን ለማደናቀፍ የሚሰራ ስራ የኛ ተገቢ አይደለም። በቃችሁ ልንላቸው ይገባል። እዚያ ውጭ ሌባ አለ፣ ከተማ አስተዳደር ሌባ አለ፣ የከተማው ቦታ ተሽጦ አለቀ። ምንም እንትን ያልተባለ ቦታ አረንጓዴ ደብተር እየተሰራ በአረንጓዴ ደብተር ተሽጦ አልቋል። ካሳ የተበላበት ቦታ ሁሉ ተመልሶ የግለሰቦች እየተሰጠ ካሳ በልተው ቦታ ወስደው እንደገና ቦታውን ይዘዋል። ይሄን የምታገለውን አመራር ደግሞ ጠርፎ ለመጣል ብዙ ነገር ይሰራል። በደም ቁጭ ብላችሁ አንድ ሳምንት ወስዳችሁ አጥኑት። በቃ ተከተማ አስተዳደር እስከ ዞን ያለውን አመራር አጥኑ። ጥሩ የሚሰራን አመራር ደግ ተመንደግ በሉልን፣ መጥፎ የሚሰራን አመራር እንዳስፈላጊነቱ አድርጉ። እህቴ ሞታ እኮ ሳልቀብር ቀረሁ። ክቡር ጄኔራል ዶክተር እናቱ ሙታበት ሳይቀብር አባቱ ሙታበት ሳይቀብር የቀረ ስንቱ ነው የማይወጣ ከዚህ ያለ እኮ በምድር ሌባ። ትናንትና የትያባ በረንዳ ሲተኛ የነበር ሌባ፣ መናኸሪያ ሲተኛ የነበር ሌባ ዛሬ ጠጉሩን ፈትሎ መንግስት መሆን። ስለዚህ ካረፈ እዚህ ውስጥ ያለ ሌባ ማታ ላይ ተሰገሰገ ይረፍ። ካላረፈ ግን በቀጣዩ ሌላ መድረክ ፍጠሩ። የከሌ ተረስ እያለ እናስነሳዋለን።
ተርስ እኔ ቤተሰብ አለኝ ያምጣ ቤተሰቡን ያምጣ። አቡነ ቤተ ክርስቲያን ይሄን የሚያክል 10 አይነት በጥፍ ሰው ተሰብስቦ መርቀን ይላክ ነው። እኔ አንድ ነገር ልበላችሁ። አንድ የጎበዝ አለቃ ሲመረጥ እኮ ይሄ ብልጽግና ነው አይመረጥም ሲባል ዶክተር ክቡር ጀነራል ያለቀሰ አመራር አይቻለሁ። አልቅሷል ባለመመረጡ። እሱም ድርሻውን መንግስት ሊሆን ነበር አብሮ፣ አልተሳካለትም። አሰቴ እንደው የነበራችሁ ሰዎች አላችሁ፣ እኔን ታውቁኛላችሁ። 3 ጊዜ እዚህ ከተማ ሞትን አስተናግጃለሁ። ሞት ብርቅ አይደለም። ነገ ሟች ነኝ፣ ተነገ ወዲያ ሟች ነኝ። 3 ጊዜ ሞትን አላስተናገድሁም። አታውቁም። ይሄ ቡድን 2016 መስከረም 9 ቀን አፍኖ እስከ ሙሉ 13 ዓመት የያዙትን ጨምሮ ወስዶ ቶርች አላረገኝም። ተመልሶ እዚህ ከተማ ሲገባ ከኔ ቤት መጀመሪያ እንደደረሰ አታውቁም። የኔ ንብረት እንደወደመ አታውቁም። የኔ ጉዳይ አይከነክነኝም። የአገር ጉዳይ ይከነክነኛል። የሰላም ጉዳይ ያቃጥለኛል። የኔ ጉዳይ የኔ ንብረት ዶቼ ይብላ ዱር ይብላው። ፍኖተ ሰላም አንድ ባህር ያለው በቡድን ያብራል ያሳድዳል፣ በቡድን ግን አብሮ ያበላል። 2 ባህር ያለው ያሳድዳል ያብራል፣ ነገር ግን በጋራ ደግሞ ያበላል። እየበላ ሆነ ያለው ለምን ያሳድዳል ያልሁበት እያያችሁኝ ነው እኮ ቁሜ የቆሙም ለዚህ ነው። የአገር መከላከያ ሰራዊት ፍኖተ ሰላም ሲረግጠው ሶማሌ፣ ሱዳን አብዬ ሄዶ ሰላም ያስከብር መከላከያ ሰራዊት ከቡሬ ተንኮልኩሎ በአስፋልት መምጣት አቀቶት ነው ስንታየው ተፈራ ከ03 ዶ መርቶ ያመጣው ተብዬ አዋጅ ታውጆብኝ ፎና ይጨመር እንጂ ከቀረር እስከ ፍርን አዋጅ ታውጆብኝ አይደለም ጥንፈኛው መጥቶ ያፈነኝ። እሁን የመከላከያ መርቻ አምጥቼ ነው አላደረጉትም እንጂ መከላከያ ያልተመራ ማን ይመራ? ሌባ ልምራ ወይ? መመራት ካለበት መከላከያ ነው የአገር ህልውና የሚያስከብር። ባድማ ታብሮ ለጥንፈኛው አጋልጣችሁ ሰጣችሁ። ህይወቴን እግዚአብሔር ይመስገን ሰማዕቱ ጊዮርጊስ አትርፎኝ መጥቻለሁ። ስለዚህ ሎጂስቲክ እያቀረብን ሽሮ አስፈጭተን እየላክን በርበሬ አስፈጭተን እየላክን ጤፍ አስፈጭተን እየላክን የላክነውን ቡድን ቢቻል እንመልሰው፣ ባይቻል ሎጂስቲኩን እናቋርጥ። የክልሉ አመራር ጠንካራ ባይሆን ሲቀጥል በዞን ያለው አመራር ጠንካራ ባይሆን እንደዚሁ ከቀበሌ ጀምሮ ያለው አመራር ጠንካራ ባይሆን እቺ ሀገር ነበረች? እንደኛ ፍላጎት ብዙዎቻችን ባለማወቅ ነው። እስካሁን ግን የሚኮነስረን ሰዎች አለን። ግልጹ ልንገራቸው። አንድ ምንሻ ፍርን አካባቢ ሞቶ እኮ የታባቱ ምንሻ ከበሮ መስሎ የሚያነሳው ጠፍቶ ወድቋል፣ አቅም ሰው ተዱ እኮ ዛሬ የሚል ነጋዴ ያለበት ሀገር ነው። ለምንድን ነው እዚህ አካባቢ ይሄ መከራ የጠነከረው? ለምንድን ነው ይሄ መከራ የጠነከረው? የሸኘነውን አፍረት ስለያዘን ስላልመከር ነው ብቻ ነው። እንምከር፣ ከመከር ነው ይመጣል። አሁን የገጠሩ ሰው እፎይታ እያገኘ ነው። አገር ያ ሰው እፎይታ እያገኘ ነው። እያሮሯጠው ነው እንደሚዳቋ ካጉት ይነሳል እስከ ማክሰኝም ሲያሮርጠው ነው የሚል በቀን ስለዚህ የሚሞትን ሰው እናድን። ሰው አይሙት፣ ሰው ሀብት ነው፣ ሰው ልማት ነው። አይሙት፣ ያን ቡድን አይሙት። መንግስት ይቅርታ ጠይቆታል እና አግባ ብሎታል። መሞት የለበትም። እየሮጠ አይሙት፣ ቆሞ መዋጋት ቀረኩ። ስለዚህ አንገፋፋ። የሃይማኖት አባትን በለው ነጋዴን በለው ወጣትን በለው የባጃጅ ሹፌርን በለው ሁላችን ሰላም ካለ ነው ወጣን መግባት መስራት ምንችል። ይሄ ግማሻችን ዛሬ ስለሰራን ግማሽ ስለተሸማቀቀ በዚህ ምን ቀጥል መስሏችሁ ከሆነ ሰላሙ ጨርሶ ከደፈረሰ ሁሉ ቤት ይውላል። ስለዚህ ጦርነት አስከፊ ነው። ጦርነት በጣም በጥባጭ ነው። እኔ ወታደር ነበርኩ። ኤርትራ ብዙ ዓመት ቆይቻለሁ። በልጅነቴ ከቃሬ ነው ሄዱኝ። እነ ዘመነ ኤርትራ ተሰደው ሄዱ እኮ ህዋት ነው ያሳደዳቸው። ህዋት አሳዷቸው ኤርትራ ሄደው ኑረው ዛሬ ተህዋት ጋር ጋብቻ ፈጽመዋል። ያሳፍራል፣ ያዋርዳል፣ በጣም ያሳፍራል። እንዲያሆነው ከኖሩት እንዲያሆነው ከተሰደዱት ጋር ጋብቻ ፈጽመው ዛሬ እነሱ ጠበቅ ሲል ወደዛ ተሸገር ብለው ህዝብን ያሰቃያሉ፣ ህዝብን ያንገላታሉ። በፍረት የወጣ ሰው አለ፣ በግዴለሽነት የወጣ ሰው አለ። ይሄ ሰው አይሙት፣ ይሄ ሰው በሩጫ አይሙት። ወድቆም እየተሰበረ ነው አይለም ጥይት። ሩጫ ነው ያለ በገጠር ታውቃላችሁ፣ ሁላችሁ ታውቃላችሁ። ሰሞኑን ስቃይ ነው ያለ። ይሄ ሰው ይመለስ።
እዚህ አካባቢ ዙሪያውን የመጣ ሰው ስለሆነ በሙሉ ዘመድ አዝማድ ነው ከጫካው ሰው ጋር። እንዲያው ሩቅ የሚባለው ያክስት ልጅ ነው በቀር ወንድም ነው የእህት ልጅ ነው። በቃ ሌላ ምንም ነገር የለም። ከሌላ የመጣ የለም። ይሄን ሰው ማምጣት ለምን ይቸገራል? ሰው ባለሰለሰ መንገድ የጄኔራሎች በቅደም ተከተል ከአቶ መለስ ጀምረው የሚመጡ ጄኔራሎች የህብረተሰቡን እስትንፋስ የህብረተሰቡን ምክክር በመስማት እንዲሁም የዞንም የክልልም አመራሮች በመምጣት መድረኮች ተከፍተው ዘዚህ ደርሰናል እና በእውነቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በነቢዩ በኤርምያስ ላይ ያድሮ እሱ ለሰላም አለ ብሔር የሰላም የሀገርን ሰላም መጀመሪያ ሹ ነው ያለ። መጀመሪያ ማንኛውም ትምህርት ከመማራችን በፊት ማንኛውም ስራ ከመስራታችን በፊት የሀገርን ሰላም እንድንጸልይ ለሀገር ሰላም እንድንጸልይ ቅዱሳት መጻሕፍት በሐዲሳትም በብሉያትም አዘውናል። ስለዚህ የሰላም ጓደኛ የላትም። ሰላም ማለት ተሳለመ ካለው ግዕዝ የወጣ ተሳለመ ተፈቃቀረ አንድ ሆነ ካለው የወጣ ሰላም ዘር ነው። የፍቅር የአንድነት የመተሳሰብ የመቻቻል በር ነው ሰላም። እውነት ለመናገር እቺ ጠፍታውን ነው አሁን ሁላችንም አይምሯችን አብዶ አንዱ አንዱን ሲወቅሰው አንዱ አንዱን ሲያማው አመራሩ ህዝቡን ህዝቡ አመራሩን የመንግስት ሰራተኛውን ህዝቡ እየተባባልነ የመጣነ እቺ ሰላም ስለደፈረሰችብን ብቻና ብቻ ነው። እና የዚህ ሰላም ጦት ደግሞ የሁላችን እጅ ያለበት ይመስለኛል። እንዳጠቃላይ እንዲያው ከጦር መኳንንቶች ውጪ እና እንዲሁ ደግሞ እንዲያው ለሀገር ተብለው በዚህ ክፉ ጊዜ ከተወከሎች ውጪ ይህን ሰላም እንድናጣው የሁሉ እጅ ያለበት እውነት ለመናገር እኔ ቅድም እኔ ስሙና ይርጋ ጋረጋ ይሁን ይርጋ የሚባል ሰው ሲናገር እኔ አልከፋኝም። ምክንያት በእኛ ቤትም ስላለ እኛ ቤተ ክርስቲያን እንደ ምዕራብ ጎጃም 910 አብያተ ክርስቲያናት ነው ያለች። ከ900 አብያተ ክርስቲያናት ግን አገልግሎት የምናረግ 50 ቤተ ክርስቲያኖች ብቻ ነው። የቀረው ሰንሰለት ተበጥሷል። በማን በእኛ ቤት ባሉ ሰዎች አንድ ዚህ ወዲያ አንድ ዚህ ወዲህ በሚረግጡ ሰዎች ቤተ ክርስቲያናችን እያንቋሸሹ አቡነ ዘካርያስን ያህል ሊቀ ጳጳስ ያለባት ሀገረ ስብከት ነበረች። እንዳለመታደል ሆኖ ግን ከኛ ቤት ብቅ ብሎ አንድ ጊዜ ቀደም የመጀመሪያው ጊዜ የተናገረው ወንድማችን ከሀገረ ስብከት አፍኑኝና ገንዘብ ልስጣችሁ ብሎ ያለው እኔ 100% ባላመንበትም በተያዘው ሰውዬ ላይ ግን የፍኖተ ሰላም ህዝብም ያውቃል እነጋሽን ያለም ያውቃሉ። ችግር ነበረ። እንደ ችግሩ ሀገረ ስብከቱ ገምግሞ የዞን አመራር ነጋሽ ያለም ገምግመን እንዲባረር ተደረጉ። ለምን ሁለት እግሩን እዚያና እዚያ አድርጎ እያባላንም እስከ ማስረጃው ስለተያዘ ማለት ነው። ይህ ከኛ ቤትም አለ። ትክክል። እኔ ክቡር ዋና አዛዥ መሐመድ ጀነራል መሐመድ ተሰማን ዛሬ ነው ያየኋቸው። በመስኮት ግን አይቼዋለሁ። እዚህ ግን ዛሬ ነው ያየኋቸው። ግን ምንድነው የተባለ እዚያኛው ዳር ይላሉት ሰዎች የሀገረ ስብከቱ ሰራተኞች ከኔ በፊት የነበሮች በሬ አርደው አብልተውታል አለ። እርድ ያርገውን ነው። እኔ ክቡር ጀነራል ዛሬ ነው ያየኋቸው። እግዚአብሔር ምስክሬ። እና እንዲህ ያለ የሚያባላ አካልም እንዳለ 100% እናረጋግጣለን። ነገር ግን ለሃይማኖታቸው ለቤተ ክርስቲያናቸው ለህዝባቸው ተቆርቆረው 24 ሰዓት የሚጸልዩ አባቶች አሉ፣ ሊቃውንት አሉ፣ ሰባኪያን አሉ። አሁን ለመናገር በከተማችን እኛ በመናስተዳድራቸው ውስጥ ባሉ ቤተ ክርስቲያኖች ሰላም ነው የሚሰበክ። ድሮ ግን ይጨመርበት ነበር እንደ ጥሬ ጨው። አሁን ግን ሰው ተገነዘበው፣ ምሁራኑ ተገነዘበው፣ የቤተ ክርስቲያኖች አባቶች ተገንዝበዋል ማን እንደሚጠቅም ማን እንደሚጎዳ። እና ስለዚህ አሁንም ቢሆን እኔ የማጠነጥነው ይህ የሰላም ውይይት መድረክ ነው። ሰላም እንዴት እናምጣት የሚልበት እንጂ ልማት የምንጠይቅበት ጊዜም አይደለም። እውነት ለመናገር ልማትማ በየት ይምጣ? ሰው እየሞተ አይደል እንዴ? ሰው ከሞተ ምን ልማት አለ? እንዲያው ከመከላከያን ያህል ክብር እየሞተ አሁን ሰላም መንገድ ቆመ፣ ውሃ ቆመ፣ ምን ሜላ ቆመ። መጀመሪያ ደግሞ ይቆም። እንደ አባተኛ ምን ጸልየው ምን ናዘው ምን ተቅዘው እግዚአብሔር ምስክሬ ነው። አቡነ ዘካርያስን ያህል አባት ይዘናል። እስከፈለጋቸው ድረስ ገብተው የሚያስተምሩ ማንንም የማይፈሩ አባት አሉ። እሳቸውን ተከተልን እኛም ለመስራት መስዋዕትነት ለመቀበል ዝግጁ ነን። እውነት ለመናገር ለዚህ አሁንም ቢሆን እንደ ምዕራብ ጎጃም እያለሰለሰ እየመጣ ነው። አሁንም ቢሆን ሰላም ይመጣል፣
በአራት መንገድ ይመጣል። እውነት ለመናገር ሁሉም ህብረተሰብ ተገንዝቦታል። ሰላምን ፈልጓታል። እውነት ለመናገር ጠምቶታል። እኔ ወደ ገበያ ቅድም ሰው ሲገባ ሳይ የሚሸከም ተሸክሞ ጋሪ የሌለው በጋሪ እየተንዘባዘበ መንገዱ ሞልቶ ሲገባ አይመታደል አይሰላም ዋ ምን ያህል ትናፍቃለች። እየተዝረከረከ እህሉን እያያዘው በርበሬ የተሸከማለ፣ ማሽላ የተሸከማለ፣ ሱፍ የተሸከማለ። ይሄ ገበያው ተጠልቅልቆ ሲገባ ግን እንዴት ያስደስታል አባቶች። እና እንዲህ ባለበት መንገድ ግን እኔ እንደ ሃይማኖት አባትም ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 8 ላይ ብትመለከቱት አንድ በዝሙት ተከሰሰች። አንድ ሰው ተከሰሰች። አይሁድ ናቸው የከሰሷት፣ ጸሐፍት ፈሪሳውያን ሳሰስን ሰሰነች ብለው። ግን ምንድነው ያለ ክርስቶስ? እቺ ሴትዮ ምንድነው ያደረገች እስቲ ንገሩኝ አላቸው። አንዱ በበለስ ስር ተኝታ አገኘናት አሉ። አንዱ ፎቅ ላይ ተኝታ አገኘናት አለ። ከዚህም በኋላ ክርስቶስ ይጽፍ ጀመር ኃጢአታቸውን። ቀና ብሎ ቢያይ አንዱ የአንዱ ኃጢአት አንዱ የአንዱ ኃጢአት እየተነበበ ያደረጉት ስራ ሁሉ መሰከረባቸውና ኦራ የዚች ሴትዮ ኃጢአት እናዋጣ ብለን የኛ ኃጢአት ተነበበብና ለቋት ተነሱ ወጣው ሄዱ። አላቀና ብሎ ቢያይ ክርስቶስ እኒያ የሚፈርዱብሽ የሚፈራረዱብሽ ሰዎች ተወሉ አላት። እኔም አላውቅም የሄዱበትም ማለት እንግዲያስ እኔም ያንቺን ኃጢአት አላውቅም ኃጢአትሽን ይቅር ብዬሻለሁ ብሎ ሰደዳል። ስለዚህ አባቶች እኛ አሁን ይቅር ተበብለን ሰላም እናመጣበት ጊዜ የምንጠላለፍበት ጊዜ አይደል። እንዳለመታደል ሆኖ እቺ አዞን እቺ ወረዳ ትልቅ አገር ናት። ቅድም ከመድረክ መሪዎች እንደተናገራችሁት የከከሉባትን የምታጸድቅ የዘሩባትን የምታበቅል ለምለም ሀገር አባቶቻችን አውርሰውናል። መጠቀም ስንችል ግን መጠላለፍ በቃ መጠላለፍ። እውነት በዚህ ዘመን አመራርነት የተወከለ ሰው አሁን እውነት ለመናገር ቤታቸው ተኝተው ያራሉ። የለበሱትን ልብስ ያወልቁታል። እንዲያው ክራይ ቤት ቢጠይቁ እንኳን የሚያከራጃቸው ጠፍቶ የነበሩ የዞን አመራሮችን አናውቅም ቤታችን ይደበደባል በሚል እንዲህ ባለንበት ዘመን ግን ተመካክረን ሰላም እናምጣ ማለት ሲገባን ግን እንዲያው መጠላለፉን ግን እንደ ቤተ ክርስቲያን አባት እህትም አያደርሰንም። ስለዚህ ተጠላልፈን እኮ ለሰው ሞት የደረስንም። ስለዚህ ሁላችንም እቺ ሰላም እንድጠፋ እጃችን ነበረበት። ንስሐ እንግባ። በቃ ነስሑ ወእመኑ እስመ ቀርበት መንግሥተ ሰማያት በልጅነት ትሰጣለችና ንስሐ ግቡ ነው ያለው ክርስቶስ። ንስሐ እንግባ ከኔ ከራሴ ጀምሮ ማለት ነው። እንደ ሀገረ ስብከታችን አሁን እያጠራን ነው። እውነት ለመናገር 9 ፌስቡክ ይለጥፉብናል። ለነደም ያለም ተላቸው ነው ኮንፈረንስ ሲሆን ሰላማዊ ሰልፍ አድርጓሉ እነ ሊቀ አእላፍ እነ ሊቀ ኅሩያን ይበለን 9 መስዋዕትነት ለመቀበል ለዚህኛ ዝግጁ ነን። በቃ እውነት ለመናገር አሁን ወንድሞቻችን አሉ የወጡ አዎ ያልተወለደ ያልተፈጠረ ያልተዛመደ ያልተጋደመ የለም። ነገር ግን በአንድም በሌላ መንገድ ሁላችንም ቢሆን ባለሰለሰ መልኩ ወንድሞቻችን እንዲመጡ እዚህ መናገር አይቻልም እንጂ እያደረግን ነው እውነት ለመናገር እና ስለዚህ በዛሬው ውይይት መድረክ ላይ ሰላምን እንዴት እናምጣት ቢለውን ነገር አጥንጥነን ሁላችንም ቃል ገብተን ብንነሳ ደስ ይለኛል። እንዴ ሰላምን እንዴ ያ 800 ብር ነው 800 ሺህ ብር ተከፈለ የተባለው ግን እኮኛ የምናውቀው ነገር አንድም ነገር የለም። ያ ግን ከሁለቱም መንገድ ላይ ግሩን ዘርግቶ የነበረ ሰው ግን መላ ሲያጣ ግን ከክቡር ጄኔራል መላኩ በፊት የነበሩ ጄኔራል ዮሴፍ የሚባሉ ነበሩ። እሳቸውን ዶ ምን ነው ያላቸው? ሀገረ ስብከቱ ይዞ አጣብቆ ማድረሻ ሲያሳጣው ሊቀ ጳጳሱ ሲወስንበት እኔን እኮ ያሳሰሩኝ ሊቀ ጳጳሱ ናቸው። ምን ይሄን ታህል ገንዘብ ለዘመዶቻቸው ሊያሰጡ አይገርማችሁ? በዓለመ ሥጋ የሌሉ በዓለመ መላእክት ያሉ አባት ስም የቀባ ሌባ ቤተ ክርስቲያን ሊያቆሻት አይገባም አሁን ቢሆን። ስለዚህ የኛ ቤት ሰውም አሁን ትክክል ነው። መስቀሉን ይዞ መሳሪያ ይዞ የሚውጠነጠና አለ። የቤተ ክርስቲያናችን አስራት አስተዋጽኦ እንዳይከፈል ቋሪት ደጋዳሞት ዋዳ አካባቢ ላይ ሰበካ ጉባኤና ጓቅራን ያለ ብዙ ሌባ አለኛ ቤተ ክህነት። ይሄኛም እያወግዝን ነው። በሚዲያም አባታችን አሁን በሚዲያም ለመልቀቅ እነዚህ ለማውገዝ ዝግጁ ናቸው። ስለዚህ አሁንም ይሁን ተባብረን እቺን የጠፋችን ሰላም ወደ ነበረችበት እንድትመለስ የሁላችንም ጸሎት አንዱን ካልጸለይነ አንዱን እየኮነነ አንዱን እየጠለፍነ መሄድ ከሆነ ግን ጸሎታችንም አይሰምርልም፣ ሰላማችንም አይመጣም። ስለዚህ አንድነታችን እግዚአብሔር ያበርታልን። የመጣችሁ በእውነት ምክትል ርዕሰ መስተዳድር በእውነት ይህን ቦታ በመደቅደቅዎት ዛሬም በማየታችን ሰላም ይመጣል ብለን ሁላችን እናምናለን። ለምን እስከ ቋሪት ድረስ ሄዳችሁ እስከ ዳሞት ድረስ ሄዳችሁ ሞትን ታግሳችሁ መከራውን ታግሳችሁ ሰላም እያመጣችሁ የኛ የተሰጠንን ለሐዋርያት የተሰጠውን ትውፊት እናንተ ተቀበላችኋል። እኛ ላይ ሲልከን ክርስቶስ በጎች መንጋው ወዳለበት እንትና ተኩላዎች ወዳሉበት እንደሚሰማሩ ተኩላዎች ወዳሉበት አሰማራችሁ ነበር ያሉን። እኛ ግን ፈሪዎች ነን እውነት ለመናገር። እናንተ ግን እንዲህ የሰላምን እየሰበካችሁ እያስተማራችሁ
እየተዋጋችሁ ያላችሁ ወንድሞቻችንም እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ጸሎታችንን አንድነታችንን አበርትቶ ሁላችንም ለአንድ ለሰላም ምንጭ ለመስበክ ለማስተማር እኔ በቅድስት ቤተ ክርስቲያን ስም ቃል እገባለሁ። ሁላችንም እኛ የሃይማኖት አባቶች እዚህ የተገኘኖች የሰላም አብሳሪዎች እንደሆነ እንድትገነዘቡልን። ከኛ ፈንግጠው የሄዱ ሰዎች ግን እንዳሉ አሁንም ቢሆን እኛም እያረጋግጥን ነው። ወደፊትም በብፁዕ አባታችንም እያስወገዝነ እንደምናመጣቸው ብፁዕ አባታችንም እየሰሩ ያሉ ስራ አለና እኔ ከዚህም ይህን ብዬ እንዳጠቃላይ ጉባኤያችንን እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ በመካከላችን ተገኝቶ የሰላም አምላክ 5500 ዘመን ጠፍታ የነበረችውን ሰላም በቀራንዮ ተሰቅሎ በመስቀሉ ደሙን አፍሶ ስጋውን ቆርሶ ሰላም ለኩልክሙ ብሎ ሲኦል ወርዶ ነፍሳትን ሁሉ ያወጣ አምላካችን መድኃኒታችን ኢየሱስ ክርስቶስ በእናንተ ተመስሎ ሰላማችን እንደሚመጣልን እግዚአብሔር ይፍቀድልን። አመሰግናለሁ። እግዚአብሔር ይስጥልኝ። ባለስልጣንም ይሁን ባለሀብትም ይሁን ሰላም ከሌለ አንዲት ቲሸርት እንኳን መያዝ አይችልም። አይደለም ለሰው ልጅ ለእንስሳዎች ለአዋፋቱ ሰላም ያስፈልጋል። ቅድሚያ ግን የሐሰት ትርክት መቆም አለበት። የሐሰት ትርክት መቆም አለበት። ዘረኝነት መቆም አለበት። ዘረኝነት ጥንብ ነው። ረሱል ሰለላሁ ዐለይሂ ወሰለም የሞተን ነገር የሚፈልግ የለም፣ ዘረኝነትን ተውት አሉ። ጥላቻ ንግግር ይሄ አደገኛው ነው። ሀገራችን አሁን መስቀል ያወጣባት የጥላቻ ንግግር ነው፣ ሌላ አይደለም። ምቀኝነት ከሰማይ ነው የጀመረ። መጀመሪያ ለአዳም ስገድ ሲባል ዲያብሎስ አልሰግድም ሲል የዛ ጊዜ ነው ምቀኝነት የተጀመረው። ቅናት በሀቤልና በቃቤል ወንድማማች መካከል በእህቱ ቀንቶ ወንድሙን ሲገል የወንድሙን መግደል አለም የቆረቆረው ወንድሙን አለመቅበሩ ነው የቆረቆረው። ስለዚህ እነዚህ ነገሮች መቆም አለባቸው። ሰላም ከሌለ እዚህ ጋር አሁን ልማት ተወራ። ሰላም ከሌለ እኮ ሽንት መሽናት እንኳን ያልቻልንበት ሰዓት አለ እኮ። በእኛ እድሜ እኮ ሰምተን የማናውቀው ተኩስ ሰማን። እኔ በዚህ ፍረሳት ወልጄ ያደግኩኝ ግን እንዲህ አይነት ተኩስ ሰምተንም አናውቅ። ስለዚህ አሁንም ቢሆን ሰላም መቅደም አለበት። ሟች ለምን እንደሚገል ገዳይ ለምን እንደሚገደል የማያውቁበት ዘመን ይመጣል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ ዘመን እኛ አሁን ያለንበት ይመስለኛል። እና ሁላችንም ጥንቃቄ አድርገን ወደ ራሳችን እንመለስ፣ ሰላሙን እናምጣው። በመንግስት በኩል ደግሞ እኔ መንግስት የመረጃና ደህንነት ክፍተት አለ ባይ ነኝ። እዚህ ጋር መድረክ ላይ እንደሰማሁት ከሆነ ህዝብ ሲንገላታ ህዝብ እንትን ሲል የመረጃው ክፍሉ የት ነበር ነው? አሁን ማሻአላህ ርዕሰ መስተዳድር አብዱ ሁሴን፣ ክቡር ጄኔራላችን መሐመድ ሰማ፣ እዚህ ደግሞ አሁን በቅርቡኛ ከመጡ ብርጋዴር ጄኔራል መላኩ ገላነህ ማሻአላህ መጣቸዋል። ግን እንዴት ነው የሰው ህዝብ እየተገበረ? መከላከያ እኮ ሚስት የለው ቤት የለው፣ በረሃ ላይ የሚያድር በረሃ ላይ የሚውል መከላከያ ለምን ይገድላል? ሌላው ወሰንም ለምን ይሞታል? በአቋራጭ የሰውን ገንዘብ የሚፈልግ ሰው አደገኛ እንደሆነ የሃይማኖት አባቶች አሁንም አስምረንበት ልናስተምረው ይገባል፣ ልንነግረው ይገባል። አላህ ሰላሙን አላህ ይመልስልን። ከዛ ውጭ ግን በጦርነት የጦርነት ትሩፋት የለም ጥፋት እንጂ። ለምሳሌ አሁን ቅድም ስለ መንግስት ለመብራት ጠየቀ። በምን ነው የሚሰራው? ሰላም ከሌለ ቅድሚያ ሰላም መቅደም አለበት። እንደገና ደግሞ የሰላም ትሩፋት እኮ ከዚህ እንኳን በእኛ እድሜ እንኳ አዲስ አበባ 24 ሰዓት እንንቀሳቀስ የነበር መኪና ሄድ የነበረ 12 ሰዓት እኮ ከብት የማይዘጋበት ሰዓት እየተዘጋን እኮ ነው። ስለዚህ ዝም ብለን ሰላምን በምላስ ጠብ ብቻ ልናቀነባብራት አትችልም። የቻለ በጸሎቱም በገንዘቡም ምስኪንም መጠየቅ ደግሞ ደካሞችን መጠየቅ ሰላምን ያመጣል። በምስኪኖች የተነሳ ዝናብ ይቆማል። ምስኪኖች ግፍ የደረሰባቸው ጊዜ የተለያዩ በላዎች ይመጡብናል። ስለዚህ ምስኪኖችን የሁሉም ሃይማኖት የቤት ስራ ወስዶ መስራት አለበት። አላህ ሰላሙን አላህ ያምጣልን። ሰለላሁ ዐለይሂ ወሰለም። ይህ ህዝብ ታማኝ ሆኖ በቅንነት በእውነት ይህን ችግር አስተካክሉ ካለን ወስደን ለማስተካከል ዝግጁ ነን። ካላስተካከልን
ተጠያቂ እንሆናለን ማለት ነው። ተመልሶ ለዚህ ለበላይ አመራሮቻችንም ለዚህ እዚህ ቤት ላለው ህዝብም እንዲሁም ደግሞ ለመላው ህዝብም ተጠያቂዎች ስለምንሆን ከአመራር አኳያ የተሰጠንን አስተያየት የተሰጠንን ሂስ በሙሉ ወስደን የምናስተካክል ይሆናል የሚል ጠቅለል ያለ ሀሳብ ነው መስጠት የምፈልገው ማለት ነው። ሁሉም ሰው ከባለ ሀብቶች አኳያ የሚያነሳችሁት ይሄ ነው። መጀመሪያ ላይ ዲሽቃ፣ ስናይፐር፣ ብሬን ምናምን ሲገዛ የነበረው አብሮ ሲሰለፍ የነበረው ሲያሰልፍ የነበረው ባለ ሀብት ልክ እዚህ ቤት እንዳለው በነገራችን ላይ እነተመስገን ሲጀመር ጀምረው ደነዋል የሚላቸው ሰው አልነበረም። እኔ ራሴ ምስክር ነኝ። ደነዋል የሚላቸው ይሄ ባንዳ ምናምን የብልጽግና ተላላኪ እንደዚህ ሲባሉ የነበሩ ዛሬ ግን ይሄ ቤት ሲያጨበጭብላቸው መልሼ ከዚህ በላይ እኔ እውነቱን ለመናገር የሚያስደስተኝ ነገር የለም። ሌሎችም ቢሆን በይቅርታ ይምጡ፣ ይመለሱ፣ ይስሩ፣ ንገሯቸው። ይሄንን እናድርግና ሁላችንም በእርግጠኝነት ከተባበርን የዛሬው ማሰሪያ ነገር ምንድነው? በየድርሻችን ወደ ተግባር እንግባ። ከዚህ በኋላ መድረክ አንፈጥርም እኛ እኔን ጨምሮ ማለት ከዚህ በኋላ በቲም አደራጅና ማን የትኛው ቦታ ማንን ከራሴ ጀምሮ ማለት ነው። በእርግጠኝነት ከተወሰነ ጊዜ በኋላ ሰላማችን ሙሉ በሙሉ ተረጋግጦ አይናችንም ልቦናችንም ወደ ልማት የሚሆንበት እድል ይኖራል። እኔ በጣም ደስተኛ ነኝ። የተሰጠን ሸክም በጣም ከባድ ነው። ይህን ኃላፊነት ደግሞ እንደ አንድ አስተባባሪ እንደ አንድ መሪ ኃላፊነት ወስጄ ለመስራት ዝግጁ ነኝ ለማለት ነው። አመሰግናለሁ። እንደ ወታደር እኛ አገር ለመጠበቅ ነው። ይሄ ዩኒፎርም የኢትዮጵያ ወታደሮች የሚለብሱት ዩኒፎርም ነው። እዚህ ክንዳችን ላይ ያለው የኢትዮጵያ ባንዲራ ነው። የኢትዮጵያ ባንዲራ ደግሞ ኢትዮጵያን ከሌሎች ሀገሮች የምትለይበት ነው። ህዝቧን የምትወክልበት ነው። ስለዚህ እኛ ሁልጊዜ የምናወራው ስለ አገራችን ጠላቶች ስለሆነ ወደዚህ ሁሉ ብጥብጥና ሁከት ኢትዮጵያኖች እና ኢትዮጵያ የገባችው ለምንድን ነው የሚለው ነገር ላይ ለማስተማር አይደለም የምገልጸው። እንግዲህ ይቺ ኢትዮጵያ የምትባለው የኛ አገር በዓለም ላይ ቀደምት ከሚባሉ የአገርነት እውቅና ካገኙ አገሮች አንዷ ነች። ከመጀመሪያዎቹ መንግስት መስርተው በራሳቸው ህዝብ በመረጠው መንግስት መተዳደር ከጀመሩ አገሮች መንግስታትን መስርታ በህግ በስርዓት መተዳደር ከጀመሩ አገሮች ኢትዮጵያ ቀደምቷ ነች። በእጅ የያዙት ወርቅ እንደምን ይቆጠራል እንደሚባለው ይቺ አገር ረጅም ታሪክ ያላት አገር ነች። በራሳቸው ቋንቋ ከሚናገሩ የራሳቸው ፊደል ቀርጸው በዛ ከሚግባቡ ጥቂት የዓለም አገራት አንዷ ኢትዮጵያ ናት። የኩሩ ህዝቦች መኖሪያ ነች። ብቸኛዋ ከጥቁር አፍሪካ በቅኝ ያልተገዛች አገር ነች። ይች አገር በከርሰ ምድር በርካታ ሀብቶች ያሏት አገር ነች። ሌሎች አገሮች የሚያከብሯት ከአብራኳ የወጡ ዜጎች ግን የሚያንቋሽሿት አገር ላይ ነው ያለ ነው። በዛው ልክ ብዙ ወዳጆች ያሏት ሀገር እንደመሆኗ መጠን በርካታ ጠላቶች በየጊዜው የሚፈትኗት በፈተና ውስጥ እያለፈች ያለች ሀገር ነች። እንደ ሌሎች ሀገሮች አልፈረሰችም፣ አልተበተነችም፣ ፌልድ ስቴት አልሆነችም። ግን ዋጋ እየከፈለች የመጣች አገር ነች ይቺ አሁን እኛ የተረከብናት አገር። ስለዚህ ኢትዮጵያ ብዙ ወዳጆች እንዳሏት ሁሉ ገና ከምስረታው በርካታ ጠላቶች አሏት። እነዛ ጠላቶች ቢቻል ኢትዮጵያ የምትባለው ሀገር እንድትኖር አይፈልጉም። ይሄ ከራሳቸው ናሽናል ኢንተረስት ይነሳል። ያለዛም ደግሞ የእነሱን ብሔራዊ ጥቅም የሚያረጋግጥ መርሰነሪ የሆነ ተላላኪ የሆነ መንግስት እንዲኖራት ይፈልጋሉ። ይህን ከሚፈልጉ አገሮች አንዱ ግብፅ ነው። ምክንያቱም ግብፅ የኢትዮጵያ በኢትዮጵያ ላይ ጥገኛ ሆኖ የሚኖር ነው። የሚጠጣው ውሃ ከኛ ሀገር የሚሄደው ነው። አሁን በትክክል በአግሪካልቸር በዘመናዊ አግሪካልቸር አምርቶ ከገበያ ላይ ከሚያወራቸው ፍሩቶች እኛም ከምንገዛው አንዱ በእኛ አፈር የበቀለ ነው።
የሰላም አየር መተንፈስ የሚችለው ኢትዮጵያኖች ካላቸው ሀብት ተካፍሎ ነው። ውሃው፣ አፈሩ ይዞት በሚሄደው ሀብት፣ የተፈጥሮ ሀብት። ስለዚህ ኢትዮጵያ የምትባለው ሀገር ሰላም ከሆነች እድገት ይመጣል። እድገት ከመጣ ደግሞ የኛ ጥቅም አደጋ ውስጥ ይገባል የሚል ስትራቴጂክ የሆነ የናሽናል ኢንተረስትን ያስከብርልኛል የሚለው ሪትን የሆነ ዶክሜንት አለው። ስለዚህ በተቻለ መጠን ሁሉ ኢትዮጵያን ለማፍረስ ከ2-3 ጊዜ በላይ ጦር አዝምቶብናል፣ ግን ተሸንፈው ሄደዋል። ጣሊያን ለወረራ መጥቷል። አውሮፓውያኖች አፍሪካን ሲቀራመቱ ግን በጥቁር ህዝቦቿ እሱ ታንክና መድፍ አውሮፕላን ይዞ በቃታ ብረት እና ጦርና ጎራዴ አሸንፈው ብቸኛዋ የኩሩ ህዝቦች ያይበገሬ የጀግንነት ትልቅ ታሪክ ያላት ሀገር መሆኗ ይታወቃል። ሶማሌም እንዳቅሟ ሰይድ ባሬ በጫት መርቅኖ ይሁን በእብሪት ባይታወቅም ኢትዮጵያን ለመውረር እስከ ሐረር እና ቦረና ድረስ መጥቶ ነበር። በታሪካዊ ሌሎች የኢትዮጵያ ጠላቶች ድጋፍ እሱንም እንቁ ልጆቿን ገብራ ይች ሀገር አሳፍራ የሀገሯን ሉዓላዊነት አቆይታለች። ሻዕቢያም እንዳቅምቲ ሞክሮ ነበር፣ አልተሳካለትም። ስለዚህ አሁን ዓለም ላይ ያሉት የኢትዮጵያ ጠላቶች በእኛ በኢትዮጵያኖች አሁን ባለነው ትውልድና በአባቶቻችን የተሸነፉ ተሸናፊዎች ናቸው። ስለዚህ አሁን ላይ ደግሞ ስትራቴጂያቸውን ቀይሰዋል። ኢትዮጵያን ማፍረስ የሚቻለው ከውስጧ በምንፈለፍላቸው ባንዳዎች ነው በሚል የነሱን የውክልና ጦርነት የሚያካሂዱ ኃይሎችን በመመልመል በማሰልጠን በማስታጠቅ ሎጂስቲክስ በማሟላት ኢትዮጵያ እንድትተራመስ እያደረጉ ያለበት ሂደት ነው ያለው። የጣሊያን ጦርነት ጊዜም ባንዳዎች ነበሩ፣ ታስታውሳላችሁ። አድዋ ላይ አርበኞች ሲዋጉ የጣሊያንን ጦር መርቶ የእኛን አርበኞች አደጋ ላይ ለማጣል የተንቀሳቀሱ ባንዳዎች ነበሩ። በሶማሌ ጦርነት ጊዜም ኢትዮጵያዊ ባንዳዎች ነበሩ ከዛ የተሰለፉ። ኢትዮጵያዊ አርበኞች ጀግኖች እንዳሉ ሁሉ ኢትዮጵያዊ ባንዳዎች ነበሩ። ግን ህዝቡ ሆ ብሎ ባንዳዎቹንም ባዕዳውያን ጠላቶችንም ማሸነፍ ችሏል። ሉክ በኤርትራ ጊዜም እንደዛው። አሁን ላይ ያለው የባንዳዎችና የእኛ ውጊያ ግን ለየት ብሏል። በዛ ጊዜ ባንዳዎችን የሚደግፍ ስነ ልቦና አልነበረም ኢትዮጵያ ውስጥ፣ የሚያወግዝ ነው። ለአገር ሉዓላዊነት የሚሰለፍ ነው። ጣሊያን ኢትዮጵያ ውስጥ ሲገባ መሳፍንቶችና መኳንንቶች ክፍለ ሀገራዊ በሆነ አውራጃዊ በሆነ የግዛት ጥማት እርስ በርሳቸው እየተዋጉ ነው የነበረው። ንጉሱ አገር ተወራለች፣ ወረኢሉ ላይ እንገናኝ ሲሉ ግን ያኮረፈውም የሲዳማ ገዢ፣ ያኮረፈውም የአፋር ገዢ፣ ሁሉም ሆ ብሎ በባዶ እግሩ ወረኢሉ በመገናኘት ሄዶ እንዳንድ የውስጥ ጉዳያችንን በኋላ እንፈታው፣ አሁን ግን የአገራችንን ከውጭ ወራሪ ማዳን አለብን ብለው እስከነ ቅሬታቸው ሆኖ አገርን ለመታደግ እየተዋጉ የጀግና መስዋዕትነት የከፈሉ ጀግኖች ዜጎች ነበሩ። የአሁኖቹ ባንዳዎች ግን በርካታ ደጋፊ አፍርተዋል። በመንደር አስተሳሰብ፣ በጥቅም፣ በዘረኝነት፣ በኮራፕትድ አመራር በርካታ ደጋፊዎች አግኝተዋል እና አሁን ላይ በዚች ሀገር ላይ ስፔሻሊ በዚህ ክልል እኔ ባለሁበት ኤሪያ ላይ እውነቱን ለመናገር ያን ጊዜ ወደ ውጊያው ስንገባ የምናገረውን ቃል ነው አሁን የምናገረው። እነዚህ ሰዎች ጸረ አማራ፣ ጸረ ኢትዮጵያ ናቸው። የአገርን ሉዓላዊነት ለባዕድ አሳልፈው የሚሰጡ ናቸው። ይሄ ነው የሚባል የአማራን ሕዝብ ጥያቄ የሚመልስ ፕሮግራምም ይሁን ስትራቴጂ የላቸውም፣ ስብዕናውም የላቸውም፣ አቅሙም የላቸውም ብለን በየመድረኩ ተናግረናል።
አቅም አለመኖራቸው እየታየ ነው ያለው። የራሳቸውን ህዝብ የሚበሉ ሆነዋል። የባንዳነታቸው መገለጫ ከግብፅ፣ ከኤርትራ፣ ከጽንፈኛው ጁንታ ጋር በጋራ ተወያይተው የጋራ ሰነድ አዘጋጅተው ኢትዮጵያን በሁሉም አቅጣጫ እንውጋት ብለው በ10 ጣታቸው ፈርመዋል። መሬት ላይ ያለው እውነታ ደግሞ እነዚህ ኃይሎች በዋሉበት እንኳን ማደር አልቻሉም። በአሁን ላይ ከዛሬ 2 ዓመት በፊት ቢፎክሩ እንኳ ወረዳዎችን፣ ዞኖችን ግማሽ በግማሽ ይዘው ነው ነበር። የለም፣ መሬት ላይ የለም። ሌላ ፈረንጅ ሀገር ፈረስ እያጠበ የሰበሰባትን ዶላር በገፍ ሲያግዛቸው የነበረው ጽንፈኛ ዲያስፖራም በአሁኑ ሰዓት ቆም ብሎ ማየት ጀምሯል። ይሄ የመጣው ምንድን ነው? ያ ውሸት የሚባለው ነገር፣ አፍራሽ የሚባለው ስትራቴጂያቸው፣ የጥፋት ተልእኳቸው በተጨባጭ እየከሸፈ እውነታ ደግሞ መሬት ላይ እየታየ ስለመጣ ነው። ምዕራብ ጎጃሞች አሁን ላይ እውነቱን ለመናገር እውነት ገና የወጣችበት በትክክል ነገሮችን አዳምጦ ለአንጎላችን አስተላልፎ ያን ኢንተርፕሬት አድርጎ መወሰን የሚችል ጤናማ ጭንቅላት ላለው ሰው ይህ ኃይል ባንዳ ነው። ፔሬድ። ባንዳው ማን ነው? የኔም ወንድም ያንተም ወንድም የኔ እህት ልጅ የምናምን ዋቴቨር ነው። ወደ ስጋ ካመጣን ግን ደግሞ ያንተም የኔም የሷም ጠላት ነው ይህ ኃይል። ሌላው ያን ጊዜ የነገርናችሁ ለምን በሰላም እንትን አታደርጉም? እነሱም ልጆቻችን ናቸው፣ እናንተም እንደዚህ ነው፣ የእኛን ጥያቄ ይዘው ነው ወዘተ ምናምን ስትሉ ነበር። ኦኬ፣ መንግስት የሰላም ጥሪ ከ10 ጊዜ በላይ አድርጓል። መንግስት ደጋግሞ ጥሪ ሲያደርግ እስካሁን እያሾፉበት ነው ያለው። ይሄ ህወሓትንም ለውርደት ያጋለጠው ትዕቢት ነው። ሰሜን ሸዋ እስከሚደርስ ድረስ መንግስት የሰላም ጥሪውን አጥፎ ያውቅም። አሁን ላይ ያለው ሁኔታ ያ የአማራን ክልል መንግስት በኃይል ገልብጦ በሳምንት 4 ኪሎ እንገባለን የሚለው ዲስኩር ነፋስ ወስዶታል። መሬት ላይ የለም። አይደለም 4 ኪሎ ሊገቡ በሆነ ያን ጊዜ መደበቂያ ባሉት ቦታ ላይ እንኳን መደበቅ አልቻሉም። አንዱ ያ ነው። ስለዚህ እኛም የኛን አሳይመንት እናንተም የናንተን አሳይመንት ከሰራችሁ በአጭር ጊዜ ይሄ ዞን ነፃ ወጥቶ የተቋረጡ ልማቶች ስራ ላይ መዋል ይችላሉ። አንዱ ይሄ ነው። ሌላው ነገር አደራ የምላችሁ በዚህ ማህበራዊ ሚዲያ 2 ጊዜ መሳሳት የለብን። አንድ ጊዜ ተሳስተናል። ቲክቶክ፣ ዩቲዩብ፣ ዋቴቨር የሚባለው ላይ አፍጦ የሚውል የሚያድር በጣም ብዙ ነው። አንዳንዱ ጭንቀቱ የፈጠረበት ነው። አንዳንዱ ደግሞ ባይዘዋይ ሱስም ሆኖበታል። አንዳንዱ ደግሞ ቢዝነስ አድርጎታል እየዋሸ። ስለዚህ ከዚህ አዙሪት መውጣት መቻል ይኖርብናል ነው። ስለዚህ አሁን ምን እናደርግ በሚለው 3 ነገር ነው። እኛም እናንተም። እኛ ሚንስ የመስተዳደሩ አካላት አለ፣ የጸጥታ አካሉ አለ፣ ህዝቡ አለ፣ የሃይማኖት አባት አለ፣ ወጣቶች ያላችሁ የአካባቢውን ሰላም ለመጠበቅ የየራሳችንን ስራ መስራት መቻል ይኖርብናል። አንዱ ከቤታችሁ ጀምሮ በመንደራችሁ በሰፈራችሁ ያሉትን የዚህ ጽንፈኛ ኃይል አባሎች አሉ፣ ሴሎች አሉ፣ ሎጂስቲክስ አለ። ይህን አጋልጣችሁ ማውጣት መቻል አለባችሁ። አንድ ሁለተኛ ሰፈራችሁን መጠበቅ መቻል አለባችሁ። በሶስተኛ ደረጃ ልጆቹን መክራችሁ ማምጣት መቻል አለባችሁ። ይምጡ። አሁንም ድረስ ምንም እኛ ሰው የመግደል አባዜ የለብንም። ይመጣል። በህግ የምንተዳደር አገር ሰራዊት ነን። በህጉ መሰረት ይቅርታ ከጠየቀ በይቅርታ ወደ ዲዲአር መግባት ካለበት ወደ ዲዲአር ይገባል። ተምሮ እንደ ማንኛውም ዜጋ ወደ ስራ ይገባል። ሁለተኛ መስተዳደሩ አሁን ሰራዊቱ አግሬሲቭሊ ወደ የጫካ ይገባል። ገና ያልደረስንባቸው ቦታዎች አሉ። እንቀጽላለን። ያን አጠናክረን እንቀጽላለን። በእግረኛውንም እናስቀጽላለን። አሁን እያንዳንዷን መንደር በድሮን እየቃኝናት ነው ያለነው። ለድሮን የሚሆን ታርጌት የለም። ለ10 ሰው ለ5 ሰው ብለህ ሸል አትተኩስም። ወይም ደግሞ ቤተ ክርስቲያን ላይ ወይም መስጊድ ላይ ካሉ የፈለገው ይሁን እንጂ አትመታም። እግረኛው ይገባል።
ስለዚህ አግሬሲቭሊ ፒውር የጸረ ሽምቅ ኦፕሬሽን ጀምረናል። አሁን ለዛ ደጋፊ መሆን አለባቸው። በሶስተኛ ደረጃ የዞኑ የወረዳ የቀበሌ የጸጥታ ኃይል አለ በመዋቅር የተፈቀደ ያንን መልምሉ፣ ይሰልጥን፣ ደግፉ፣ አካባቢውን ይጠብቅ። ከዛ የአርማ መከላከልና መከላከያ ደግሞ ፋርዘር ወደ ፒውር የጸረ ሽምቅ ስምሪት መሄድ መቻል ይኖርበታል። መስተዳደሩ እግር መትከል መቻል በፍጥነት ከነገ ጀምሮ። አሁን አጎት ላይ የእናቴ ቀሚስ የሚባል ነገር የለም። የተወሰነ ሚሊሻ ይሰጠዋል። እዛ ጋር ሆኖ መስተዳደሩ እየተዋጋ አካባቢውን ህዝቡ መምራት አለበት። አሁን ሞርተር ይዞ ድሽቃ ይዞ የሚመጣ ጠላት ወዳለበት እኛ እንሄዳለን። እሱ ደግሞ ክላስና የቃታ ብረት ይዞ የሚመጣውን ልክ እሱ ክላሽ ይዞ መመከት መቻል ይኖርበታል። የመንግስትና የህዝብ ግልጋሎት ሰጪ ተቋማቶች በፍጥነት ስራ መጀመር መቻል አለባቸው። በጥሩ ደረጃ ላይ ነው ያለነው። ፈጥነን ቅድም ያልኳቸውን ነገሮች መተግበር መቻል ይኖርብናል። ህብረተሰቡ በነጻነት ከሰጣቸው ሀሳቦች ተነስቼ ትዝብቴን ለመናገር ነው። አንዱ የህዝብ ጥያቄ ተብሎ በአማራ ህዝቦች የተነሳው ጥያቄ ፍትሐዊነትን ማረጋገጥ ነው። ፍትሐዊነትን ለማረጋገጥ ሲባል አንዱ ህዝባችን ወደ ኋላ ከቀረባቸው ሁኔታዎች በተጨባጭ የመንገድ ፍትሐዊነት ችግር ስለነበረ መንግስታችን፣ ፓርቲያችን የመንገድ ጥያቄ ለመመለስ ከፍተኛ ርቀት ተጉዞ ውሳኔዎች ወስኗል። ከነዚህ ውስጥ 7ቱ የአስፓልት ፕሮጀክቶች አሉት ምዕራብ ጎጃም እና ያ 7ቱን መንገዶች በየት በኩል እንጨርሳቸው ነው? ጽንፈኛው ጸድቶ እስከሚያልቅ ድረስ እናንተም ሳትታገሉ መንገዱ ቀረ እያላችሁ እንድትጠይቁን ነው። እነዚህ 7 መንገዶች እስኪያልቁ ድረስ ሌላ ቦታ እናለማም ማለት ነው ወይ? በዚህ በኩል ህብረተሰቡ ፍትሐዊ ተጠቃሚነት የለም ብሎ መልስ አግኝቶ በበጀት የተደገፈ ፕሮጀክቶች ተጀምረው እንቅስቃሴ ተጀምሮ እያስቆመ ያለው እኮ ያካል ነው። ስለዚህ በተጨባጭ ዝም ብሎ በቲዮሪ ሳይሆን በተጨባጭ ማሳያዎች ጽንፈኛው የህዝቡን ልማትም አይመልስም፣ የሚመልሰው የአማራ ህዝብ ጥያቄም የለም። ማሳያዎቹ እነዚህ ሁለቱ ናቸው። ሌሎችን ጊዜ ስለሌለ ነው መተንተን ይቻላል። ምንም ያስመልሰው ጥያቄ የለም። ምናልባት ካስመለሰ አልተማረም፣ ስራ መስራት አይወድም፣ የግሉን ኢኮኖሚ ሊመልስ ይችል ይሆናል፣ እስከሚነቃበት ሊበላ ይችል ይሆናል። መከላከያ መቼም በየመንደራችን ሲጠብቀን ሊኖር አይችልም። ተገቢውን ትምህርት የወሰደ አካባቢ ራሱን መጠበቅ አለበት። እንዴት ነው ራሱን የሚጠብቅ የሚለውን ነገር በተገቢው መንገድ ማየት አስፈላጊ ነው። እኛ ትምህርት ወስዳችኋል አሁን ከተናገራችሁት እና ጽንፈኛውን ካወገዛችሁበት ነጥብ ተመስርቼ ህብረተሰቡ ጠላትን አምርሮ ጠልቷል፣ ሰላም ይፈልጋል ብዬ የምወስደው የመጀመሪያው ጉዳይ በየቤታችሁ ያለውን ሰው ማምጣት ስትችሉ ነው። መስዋዕትነት የከፈሉ የህይወት መስዋዕትነት የከፈሉ እንደጠበቁ ነው። እችን አጋጣሚ ደግሞ እንደ ምቹ ሁኔታ ግምገማ የለም። እንደገና ደግሞ እንዲያም ካለ እንዲያሆናለሁ በሚል እንቅስቃሴ ያደረጉ አመራሮች የሉም ግን ልል አልችልም። የሉም ሳይሆን ምዕራብ ጎጃም እኮ የዞን አመራር የነበረ ጽንፈኛ ጋር ተቀላቅሎ እየተዋጋን ያለ አመራር ያለበት ዞን ነው። በጣም እኮ ገራሚ ዞን እኮ ነው። ጽንፈኛ እየመራ ያለ የጽንፈኛ አመራር የሆነ የዞን አመራር ያለበት። በዚህ ሂደት ከመቶ ምናምን አመራር በላይ ዞኑ ለማጥራት ሞክሯል፣ እርምጃ ለመውሰድ ሞክሯል። ዛሬ ከሚነሳው ሀሳቦች ተወስዶ ሲታይ ግን አሁንም ብዙ ማጥራት ያለብን ህዝባችንን እችን ምቹ አጋጣሚ ተጠቅመን እንክበር ብለው ያሰቡ ሞቅ ሲል ወደኛ ሞቅ ሲል ወደዛ የሆኑ አመራሮች እንዳሉ ተረድቻለሁ። ይሄን መፍቀድ ያለብን አይመስለኝም። መቼም አሁን ባለንበት ቁመና አመራር የሚሆን ሰው እናጣለን ብዬ አላስብም እና እንደዚህ ጭምልቅልቅ ብለው ህዝባችንን የሚያማርሩ ወደ ሰላም የሚመጡ ሰዎችን አሳደው የሚያስበረግጉ ከመጡም በኋላ ሌላ ችግር ውስጥ የሚያስገቧቸውና መልሰው እንዲወጡ የሚያደርጓቸውን አመራሮች እኔ ምህረት ማድረግ አለብን ብዬ አላምንም። ፓርቲውም ይህን አይፈልግም። ማጥራትና ማስተካከል አለብን። ዞኑ ይህን ኃላፊነት ወስዶ ከተማውን በተገቢው መንገድ መፈተሽ አለበት። እችን ምቹ አጋጣሚ የተጠቀመው ሰው ካርታ ይሰራል፣ ኢንቨስትመንት አያበረታታም፣ መሬት ይሸጣል፣ ይተባበራል። በቃ ዘርፈ ብዙ ኃጢአት አለ። ህብረተሰቡ የሚያነሳው 100% እውነት ነው ብዬ ባልወስድም ችግር ግን የለም ማለት አይደለም። ሰላም እንዲሰፍን ከተፈለገ፣ ዘላቂ ሰላም እንዲረጋገጥ ከተፈለገ
ሁለንተናዊ ሰላም እንዲረጋገጥ ከተፈለገና አሁን ያለው አንጻራዊ ሰላም ወደ ዘላቂ ወደ ሁለንተናዊ ሰላም እንዲቀየርና እንዲለወጥ ከተፈለገ ህዝብ እንደ ህዝብ፣ ማህበረሰብ እንደ ማህበረሰብ የዚያ የሰላም ችግር መነሻ ምክንያትን በሀቅ እና በእውነት መናገርና መተንተን ይጠበቅበታል። ሀቅና እውነትን መናገር ብቻ ሳይሆን የተፈጸሙ አሰቃቂ ግፎችና በደሎችን ቆጥሮ 1 2 3 ብሎ እንዳይደገሙ መግባባት ይጠበቅበታል። ዛሬ በዚህ መድረክ ይሄ ሀቅ እውነት እና በዚህ የሰላምና የጸጥታ ችግር የተፈጸሙ አሰቃቂ ግፎች፣ አሰቃቂ ግድያዎች በተገቢ መንገድ ተተንትነዋል። በተለይ የሃይማኖት አባቶቹ ያሳለፋችሁት መልእክት መንፈሳዊነትን ከፍ የሚያደርግ በቤተ ክህነቷም ውስጥ ከቤተ ክህነቷ ተነስቶ ወደ ምእመናኑ ሊረጭ የሚችል ውስጣዊ ሰላም ግንባታ እንደጀመራችሁ የሚያሳይ መልእክቶችን፣ አባታዊ መረጋጋቶችንና ስክነቶችን ዛሬ ከአባቶችም ለማየት ችለናል። የመጨረሻው መውጫ መንገዳችን ህዝቡን አደራጁት፣ አመራሮቹ ለመደራጀት ዝግጁ ነው። ህዝቡን ለማደራጀት እናንተ ባይምሯችሁ ተደራጁ። መጀመሪያ ውስጣችሁ ይደራጅ። ሁለተኛ ህዝቡን ለማገልገል ተዘጋጁ። ህዝቡን ስታገለግሉ ቀለም አንድ ሁኑ። የእስስት ፖለቲካ አትከተሉ። የመጨረሻው የጸጥታ ኃይሉን አደራጁት። ሚሊሻውን ጨምሩ። ሂዶ ግጭት እንዲያደርግ አድርጉ። የመጀመሪያው ተናጋሪና የዛ ላይ ያለችው ተናጋሪ የተናገረችውን አይነት ድርጊት የሚፈጽመውን የተልእኮ ጥራት፣ የአመለካከት ጥራት ያለበትን የማጥራት፣ የማስተማር፣ የማረም ስራ ተከትላችሁ ጎጃምን ከጦርነት ቀጠና ነፃ አድርጋችሁ ያ የሚታወቅበትን ማምነት፣ ሁሉ የሚወደውን ጭፈራውን፣ ሁሉ የሚፈልገውን ሽብሸባውን፣ ሁሉ የሚፈልገውን ጸሎቱን የሚጸለይበት፣ ሰላም የሚሰፍንበት፣ ለኢትዮጵያ አንድነት የሚተጋ የሚሰራ የአማራ ኩራት የሆነውን ጎጃምን በአንድ ወር ውስጥ ለመመለስ የድሮውን ጎጃም ለመመለስ ስራ ስሩ የሚል እምነትና መልእክት ነው ያለን። አክባሪ ስትል ስለነበረ ቆይ